ሰላም ተማሪዎች በዛሬው ኬሚስትሪ የትምህርት ቪዲዮ እየላችሁ ቀረብኩት ለ10ኛ ክፍል የሚሆነው ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 10 ኬሚስትሪ ዩኒት 5 ሜታልስ ኤንድ ነን ሜታልስ በሚለው ትልቁ ርዕሳችን ስር 5.2ን ጀነራል ፕሮፐርቲስ ኦፍ ሜታል ኤንድ ፕሮዳክሽን ኦፍ ሰም ሜታል የሚለውን ኢንትሮዳክሽን ፓርት ወይም የመጀመሪያውን ክፍል የምንመለከት ይሆናል ማለት ነው። ስለዚህ ጀነራል ፕሮፐርቲስ ኦፍ ሜታልን ጠቅለል አድርገን እናያለን በዛሬው ለሰን። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ትምህርታችን ንግባ። ይህን ለሰን ተምራችሁ ስታበቁ ተማሪዎች እነዚህ ነገሮችን ልታውቁ ትችላላችሁ ወይም እነዚህ ነገሮችን ማድረግ ትችላላችሁ። ሜንሽን ጀነራል ፕሮፐርቲስ ኦፍ ሜታል at the end of this section students should be able to mention general properties of metal የሜታልን ጀነራል ፕሮፐርቲ ልትገልጹ ትችላላችሁ። ጠቅላላ ያለ ባህሪያቸውን መግለጽ ትችላላችሁ። ዲስክራይብ the use of some common metal የተወሰኑ ሜታሎች ደግሞ ጥቅማቸውን መዘርዘር ትችላላችሁ። በሌላኛው የትምህርት ቪዲዮ ደግሞ እዚች ላይ ጀነራል ካራክተሪስቲክስ ወይም ባህሪ ማለት ነው፣ እንዲሁም ደግሞ ኤክስትራክሽን ኦፍ ሜታል፣ ዩዝ ኦፍ ሜታል ኮመን የሆኑ ለምሳሌ እንደና አልሙኒየም፣ ኮፐር ኤንድ አይረንን በተለያዩ የትምህርት ቪዲዮዎች ይዤላችሁ ቀርባለሁ ማለት ነው። ዛሬ ግን የምናየው ጀነራል ፕሮፐርቲስ ኦፍ ሜታልን እንዲሁም ደግሞ ዩዝ ኦፍ ሰም ኮመን ሜታልን በሰፊው አይተን እነዚህ ነገሮችን ደግሞ የግላችሁ ማድረግ ትችላላችሁ ማለት ነው። ስለዚህ 5.2.1 ፕሮፐርቲ ኤንድ ኤክስትራክሽን ኦፍ ሜታል የሜታል ባህሪና የማጣራት ሂደት ነው። እዚህ ላይ ሜታልን ከጋናቸው ወይንም ከአላስፈላጊ ከሆነ አንድ ዜሪብል ከሆነ ማቴሪያል እንዴት አድርገን ማጣራት እንደምንችል በዚህኛው ትምህርት ቪዲዮ እንመለከታለን። ፕሮፐርቲስ ኦፍ ሜታል እንመልከት። አክቲቪቲ 5.1 ዲስከስ ኢን ዩር ግሩፕ the following metal property using an example and present your conclusion to the class የሚለን አሁን ከዚህ በታች የሚዘረዘሩላችሁ የሜታል ባህሪዎች አሉ። ስለነሱ ነገር ትወያያላችሁ። ከዛ በኋላ ደግሞ የራሳችሁን ኮንክሉዥን ለክላስ ተማሪዎቻችሁ ምን ታደርጋላችሁ ማለት ነው፣ ፕሬዘንት ታደርጋላችሁ ማለት ነው። እስቲ ፕሮፐርቲዎቹን እንመልከት። የመጀመሪያው የሜታል ፕሮፐርቲ ሜታል which is liquid at room temperature ሜርኩሪ አለ። ሜርኩሪ at room temperature ላይ ምንድነች ማለት ነው? ሊኩዊድ ነች። ስለዚህ ከዛ ውጭ ግን is there any metal that exists in the gas state at room temperature ነው የሚለን። ጋዝ ስቴት የሆነ ሜታል የለም ሩም ቴምፕሬቸር ላይ። ስለዚህ ከዚህ የምትረዱት ምንድን ነው? ሊኩዊድ የሆነ እንኳ ሜርኩሪን ብቻ የምታውቁ ከሆነ ጋዝ የሆነ ሜታል ከሌለ ደግሞ ብዙ ሜታሎች ሶሊድ ስቴት እንደሆኑ ትረዳላችሁ ማለት ነው። ስለዚህ ሞስት ሜታል ኤግዚስት አስ ሶሊድ ስቴት ነው። ስለዚህ በሶሊድ ስቴት ብቻ ነው ሊገኙ የሚችሉ በሰፊው። ምክንያቱም ሊኩዊድ የሆነ ሜርኩሪ ያለ ጋዝ ስቴት ከሌለ ቶታሊ ምንድነው ማለት ነው ሜታሎቹ ሶሊድ ስቴት ኤግዚስት ያደርጋሉ ማለት ነው። ሶ ከዚህ ጥያቄ ሞስት ሜታል ኤግዚስት ሶሊድ ስቴት ነው። በሶሊድ ስቴት ኤግዚስት ያደርጋሉ። ሩም ቴምፕሬቸር ላይ ጋዝ የሆነ ሜታል የለንም፣ እንዲሁም ደግሞ ሊኩዊድ የሆነ ከነ ሜርኩሪ በስተቀር ሌላ የለም ማለት ነው። ስለዚህ ሌሎቹ ምንድናቸው? ሶሊድ ስቴት ናቸው ማለት ነው። ሌላኛው ጥያቄ ሜታል which is the best conductor of heat ይለናል። ቤስት ሂት ኮንዳክተር ተብሎ የሚጠራው ከሁሉም ከሜታሎች ሁሉ አንደኛ ሂት ኮንዳክተር ተብሎ የሚጠራው ሲሊቨር ነው ማለት ነው። ዳንሰር ይዟት ሲሊቨር። ለዚህ ጥያቄ ሲሊቨር ማለት ትችላላችሁ ማለት ነው። ሌላኛው ጥያቄ ደግሞ ሜታል which is the poorest conductor በጣም ደካማ ደግሞ ተብሎ የሚጠራው ሂትን ኮንዳክት ማድረግ የሚከብደው ማለት ነው ታንግስተን ነው። ታንግስተን ሜታል ነው ግን ሂት እና ኤሌክትሪክ ከረንት ኮንዳክት ማድረግ በጣም ደካማ ነው ይሄኛው ማለት ነው። ሌላኛው ሜታል which can be cut with knife እነዚህ ደግሞ ግሩፕ ዋን ሜታሎች ናቸው። ኤ ሜታሎች ላይክ ሶዲየም፣ ፖታሺየም፣ ሊቲየም ብለን የምንጠራቸው እነዚህ በጣም ሶፍት ሜታሎች ናቸው። ልክ በቢላዋ እንደፈለጋችሁ መቆራጥ እንደ ሽንኩርት መከታተፍ ትችላላችሁ ማለት ነው። ሰም ፊዚካል ፕሮፐርቲስ ኦፍ ሜታል የሜታል የተወሰኑ ባህሪዎችን እንመልከት። እዚህ ላይ they have shining appearance or lustrous ናቸው። ይህ ማለት በጣም ማንጸባረቅ የሚችሉ ናቸው። ሻይን ያደርጋሉ። የሜታል ባህሪ ለየት የሚያደርጋቸው ማንጸባረቅ የሚችሉ ናቸው ማለት ነው። ምስሉ ላይ እንደምትመለከቱት ሲልቨርን እንደዚህ መመልከት ትችላላችሁ ማለት ነው። ስለዚህ ለስትረስ ናቸው፣ በደንብ ማንጸባረቅ የሚችሉ ናቸው ማለት ነው። ሌላው ጎልድ ኢዝ ሻይን የሎ
ጎልድ ሻይን የሚያደርገው ቢጫ አይነት ከለር ነው። ኮፐር ደግሞ ብራውን አይነት ከለር ነው ማለት ነው። ለየብቻቸው እናያቸዋለን፣ በፊገር እናያቸዋለን። አይረን፣ አልሙኒየም፣ ዚንክ ኤንድ ሲልቨር አር እነዚህ ደግሞ ለስትረስ ግሬ ናቸው። እነዚህ ኦርዋት ሲልቨሪ ከለር ነው ያላቸው። እነዚህ አይረን፣ አልሙኒየም በደንብ አይረን፣ አልሙኒየም፣ ዚንክ፣ ሲልቨር እነዚህ ደግሞ ለስትረስ ግሬ ሆነው በሌላ ነገር ደግሞ ሲልቨሪ ከለር ነው ያላቸው ማለት ነው። ሲልቨሪ ከለር ነው ያላቸው ማለት ነው። እንደዚህ አይነት ነገር ያሳየናል። አልሙኒየም በተለይ ከሁሉም በጣም የተሻለ ምን ማድረግ ይችላል? ለስትረስ ነው በደንብ ማንጸባረቅ ይችላል። አልሙኒየም ካያችሁት እዛ አሁን ሊስት ያደረኩላችሁ ጎልድ ኢዝ ሻይን የሎው ኤንድ ኮፐር ኢዝ ብራውን፣ አይረን፣ አልሙኒየም፣ ዚንክ ኤንድ ሲልቨር ምንድናቸው ማለት ነው? ለስትረስ ግሬ ኦር ሲልቨሪ ናቸው። እንደምትመለከቱ ጎልድ ነው የመጀመሪያው። እዛ ደግሞ ኮፐር አለ፣ ሲልቨርን ይህን ትመለከታላችሁ። አልሙኒየምን በደንብ ማየት ትችላላችሁ፣ ፒውር አልሙኒየም። እዛ ደግሞ አይረን ፒውር አይረን ነው ይሄኛው። ስለዚህ እንደዚህ አይነት ባህሪ ያላቸው ሶ ሞስት ሜታሎች ምን አይነት ባህሪ ያላቸው ማለት ነው? ለስትረስ ወይንም ሻይኒንግ አፒሪያንስ አላቸው ማለት ነው። ዜር አር ማሌብል ማሌብልም ናቸው ማለት ማሌብል ብለን የምንጠራው ምንድን ነው? ሜታል ካን ቢ ቢትን ኢንቱ ቲን ሺት ወደ ሽትነት ወይም ወደ ፎይልነት ይቀየራሉ ማለት ነው። አሉሚኒየም ፎይልስ which are used to wrap cigarettes የሲጋራ መጠቅለያ ይሆናል፣ መሸፈኛ። ካያችሁት ፓኩ የሚሰራው ወይም ከላይ እንደ ፓኬጅ የምንጠቀምበት ምንድነው ማለት ነው? ከውስጥ በኩል ካያችሁት አልሙኒየም ነው ማለት። ስለዚህ አልሙኒየም ለራፕ ኦፍ ሲጋሬት እንጠቀምበታለን፣ ለሜዲሲንም እንደዚሁ ማለት ነው። የተለያዩ መድኃኒቶችን ለማሸጊያነት እንጠቀምበታለን። ጎልድ ኤንድ ሲልቨር ኦርናሜንትስን እንሰራባቸዋለን፣ ለጌጣጌጦች መስሪያነት እንጠቀምባቸዋለን። ማናማን ጎልድንና ሲልቨር ማለት ነው። ኦርናሜንትስ ኦፍ ዲፈረንት ዲዛይን ቅብ እናደርጋቸዋለን ማለት ከላይ ኮት እናደርጋለን። አንዱ ሜታል በእነሱ ኮት እናደርገውና በቃ ሲልቨር አይነት ከለር እንዲኖረው ጎልድ አይነት ከለር እንዲኖረው እንጠቀምበታለን ማለት ነው። ይህ ነገር ደግሞ የሆነው ዲቱዋት ደ ማሌቢሊቲ ኦፍ ደ ሜታል ነው። እንግዲህ ሜታል ምን አይነት ባህሪ ስላለው ነው ማለት ነው። ማሌብል ወይም ቢትንቱ ቲንሽት ወደ ፎይልነት ወደ የተለያዩ ቀጫጭን የሆነ ምስል ላይ እንደምትመለከቱት ይህን አይነት ሽት ፎርም ማድረጊያ እንጠቀምበታለን። ስለዚህ ትልቅ ሶሊድ ስቴት ከሆነበት ወደዚህ አይነት ሽትነት እንቀይራለን። ይህ ባህሪው ማሌቢሊቲ ብለን እንጠራዋለን ማለት ነው። ዜር አር ዴክታይል ሜታሎች ምንድናቸው? ዴክታይል ናቸው። they can be drawn into wire አንዳንድ ጊዜ ደግሞ ዴክታይል ብለን የምንጠራው ወደ ዋየር መቀየር ነው፣ መመዝመዝ ማለት ነው። ስለዚህ ማሌቢል ብለን ደግሞ መጠፍጠፍ ነው። ስለዚህ ጠፈጥፉት ወደ ስሞል ሺት ነው የሚቀየረው። እዚህ ደግሞ ዴክታይል ነው ካል ሜታሎች ዴክታይል ናቸው ካል ወደ ዋየርነት ወደ ቀጫጭን ወደ ገመድነት መቀየር የሚችሉት ሂደት ነው። እሱ ዴክታይል ናቸው ብለን የምንጠራው። ለምሳሌ ኮፐርን በጣም ቀጫጭን የሚባሉ ኤሌክትሪክ ገመዶች እንሰራበታለን። ጎልድ፣ አይረን ኤንድ ሲልቨር አር ዴክታይል ናቸው ማለት ነው። የተለያዩ ኤሌክትሪክ ዋየሮች የሚሰሩት ከነዚህ ነው ማለት ነው። they are hard and have tensile strengths except lithium, potassium and sodium እነ ሊቲየም እነ ፖታሲየም እነ ሶዲየም ቅድም እንደነገርኳችሁ በቢላዋ መቆራረጥ የሚችሉ ናቸው። ከነሱ ውጭ ግን ያሉ ሜታሎች ሃርድ ናቸው፣ እንዲሁም ደግሞ ከፍተኛ የሆነ ጥንካሬ አላቸው ማለት ነው። ከፍተኛ የሆነ ጥንካሬ አላቸው፣ ቴንሳይል ስትሬንግዝ አላቸው ማለት ነው። they generally have high density except lithium, potassium and sodium እነዚህ ሜታል ብለን የምንጠራቸው ከፍተኛ የሆነ ዴንሲቲ ያላቸው ከነማን በስተቀር ከነ ሊቲየም፣ ፖታሲየም ኤንድ ሶዲየም በስተቀር ማለት ነው። ሌላው ደግሞ they are usually sonorous produce metal sound የሆነ በምንመታቸው ጊዜ ለደወልነት የሚያገለግል አይነት ድምጽ፣ ረዘም ያለ ድምጽ እንሰማለን ማለት ነው። sonorous ብለን የምንጠራው ይሄን አይነት ድምጽ ነው። ኬሚካል ፕሮፐርቲስ ኦፍ ሜታል የሜታል ኬሚካል ፕሮፐርቲን በደንብ እንመልከት። እንግዲህ ሜታልን ኬሚካል ፕሮፐርቲ ከማየታችን በፊት ሜታል ብዙ ሪያክሽን የሚያካሂደው ኤሌክትሮን በመስጠት ነው። ስለዚህ ሜታል ፖሰስ ፖዘቲቭ ባላንሲ ኦር ባይንዲንግ ፓወር አላቸው። የመጣመሪያ ኃይላቸው አለም ደግሞ ሎስት የሚያደርጉት የኤሌክትሮን መጠን ስላላቸው ከዛ በኋላ የኤሌክትሮን ነምበራቸው ስለሚያንስ ፖዘቲቭ ባላንሲ አላቸው ማለት ነው። ኤንድ ሃቭ ዋት ቴንደንሲ ቱ ሎዝ ኤሌክትሮን። ለምሳሌ እንውሰድና ሶዲየም ፕላስ ብትሉ እዚህ ላይ በውስጡ የያዘው 11 ኤሌክትሮን ነበረ። አንድ ኤሌክትሮን ግን ሉዝ ካደረገ በኋላ ፕሮቶኑ
ወይም ፖዚቲቭ ቻርጁ ኒውክለስ ውስጥ ያለው 11 ይሆናል። ኤሌክትሮን ደግሞ አንድ ሎስት ካደረገ በኋላ 10 ኤሌክትሮን ይኖራቸዋል። ሁለቱ ሲደምሩ +1 ነው የሚኖራቸው ማለት ነው። ምክንያቱም ኤሌክትሮን ኔጌቲቭ ነው። 10 ኤሌክትሮን እና 11 ፕሮቶን ሲኖራችሁ ፕሮቶኑ ከኤሌክትሮኑ በአንድ በልጧ ማለት ነው። እና የሜታሎች ባይንዲንግ ፓወራቸው አሊያም ደግሞ ቫለንሲያቸው ፖዚቲቭ ነው ማለት ነው። +1 +2 +3 እያልን የምንጠራቸው ናቸው ማለት ነው። እዚህ ላይ መጽሐፋቸው ላይ የተቀመጠላችሁ እና የሰርት የሜታል ጋዝ ኤሌክትሮኑን ሉዝ ካደረገ በኋላ ኤን ፕላስ ቻርጅ ይኖረዋል ነው የሚለን። ፕላስ ዋት ኤን ኤሌክትሮንን ምን ማድረግ ይችላል? ሉዝ ማድረግ ይችላል። ኤን ያልነው ያው ከዜሮ መነሳት ትችላላችሁ። ኤን which is 0 ብትሉ ኤም ሜታል ሆኖ ኤን ፕላስ 1 ካላችሁ ምን ይሆናል ማለት ነው? ኤን 0 + 1 ነው። ስለዚህ ኤን + 1 ቻርጅ ይኖራቸዋል ማለት ነው። ቢያንስ እናንተ ይሄንን ሌላ ነገር መመልከት አይጠበቅባችሁ። ሜታል ከፍተኛ የሆነ ቴንዴንሲ ያላቸው ምን የማድረግ ኤሌክትሮናቸውን ሉዝ የማድረግ ከዛ ደግሞ ባላንሲያቸው +1 +2 +3 እንደሆነ ከተረዳችሁ በቂ ነው ከዚህኛይቱ ሀሳብ ላይ ማለት ነው። ስለዚህ they have 1 2 or 3 ቫላንስ ኤሌክትሮን። እንግዲህ ሜታሎች 1 2 ወይም 3 ቫላንስ ኤሌክትሮን ይኖራቸዋል። ጠቅለል ባለ ደግሞ የሜታል ባህሪ ስትወስዱ they are oxidized by losing electron and act as reducing agent። ሜታሎች ካሁን በፊት ዩኒት 1 ላይ በደንብ እንደተማራችሁ አክቲቭ ሜታል ብለን የምንጠራቸው ኤሌክትሮናቸውን ሉዝ ሲያደርጉ ኦክሲዴሽን እነሱ ያካሂዳሉ። አሁን ሜታል ኤሌክትሮን ሉዝ በማድረግ ምን ያካሂዳ ማለት ነው? ኦክሲዳይዝድ ይሆናል። ኤሌክትሮኑ ምን በማድረግ ሉዝድ በማድረግ ኦክሲዳይዝድ የሆነ ሜታል ደግሞ ምን ኤጀንት ነው ማለት ነው? ሪዱሲንግ ኤጀንት ነው ማለት ነው። ሪዱሲንግ ምን ኤጀንት ናቸው ማለት ነው። ስለዚህ they most form basic oxide። እንግዲህ ሜታል ኤሌክትሮናቸውን ሉዝ አድርገው እንደ ሪዱሲንግ ኤጀንት እንደሆኑ ሁሉ ሌላው ደግሞ ሜታሎች ቤዚክ ኦክሳይድን እንዲሁም ደግሞ አንዳንዶቹ አምፎተሪክ ኦክሳይድን መፍጠር ይችላሉ ማለት ነው። ካሁን በፊት ዩኒት 3 ላይ አይተናል። ሜታል መፍጠር ይችላሉ፣ ቤዚክ ኦክሳይድን ፎርም ማድረግ ይችላሉ። ለምሳሌ ሶዲየም ኦክሳይድ ቤዚክ ኦክሳይድ ነው። ማግኔዥየም ኦክሳይድ ይሄ ምንድነው ማለት ቤዚክ ኦክሳይድ ነው። አምፎተሪክ ኦክሳይድ ደግሞ የሚፈጥሩ እንደና አልሙኒየም ኦክሳይድ አሉ። እነዚህን ኦክሳይዶች አሉ ማለት ነው። they form ሌላው የምትወስዱት ቻይ they form what chloride they are true salt and electrovalent ናቸው። ትሩ ሳልት ማለት ትክክለኛ ሳልት ፎርም ማድረግ ይችላል። ለምሳሌ ሶዲየም ክሎራይድ ክሎራይድ ነው፣ ግን ትክክለኛ ሳልት እኛ የምንጠቀመው ለምግብነት የምንጠቀመው ሳልት ነው ማለት ነው። ሌላው ደግሞ ኤሌክትሮቫለንት ናቸው የሚላችሁ ምንድን ነው? እዚህ ላይ ሜታሎች ኤሌክትሮናቸውን ለነን ሜታል ምን ማድረግ ይችላሉ? ሎስት ያደርጋሉ። እነሱ ወደ ፕላስነት ይቀየራሉ። ነን ሜታል ደግሞ ኤሌክትሮን ከተቀበለው በኋላ ምን ማለት ነው? ኔጌቲቭ ቻርጅ ነው። ይቺ ፖዚቲቭ እና ይቺኛይቱ ኔጌቲቭ ምን አላቸው ማለት ነው? አትራክሽን ፎርስ አለው። ይሄ ፎርስ ኤሌክትሮቫለንት ቦንድ ይባላል። ግን ይሄንን ሳልት ቶታሊ በወተር ዲዞልቭ ካደረጋችሁት በኋላ አለም ደግሞ ካቀለጣችሁት በኋላ ኤሌክትሮላይትን ፎርም ማድረግ ይችላል። ኤሌክትሮላይት ያ ማለት ካታየንና አናየንን ፎርም ያደርግላቸዋል ማለት ነው። ፖዚቲቭ ሜታል ካታየንና ኔጌቲቭ ነን ሜታል አናየንን ልታገኙ ትችላላችሁ። ይሄ ነው ኤሌክትሮቫለንት የተባሉት። እንደ ኮንዳክተርነትም እንጠቀምባቸዋለን። ቦንዱ ኤሌክትሮቫለንት ቦንድ ተብሎም ይጠራ ማለት ነው። ስለዚህ ሜታልስ ሳልቶች ምንድናቸው? ኤሌክትሮላይቶች ናቸው ወይንም ኤሌክትሮቫለንት ናቸው። ፕላስ ደግሞ ክሎራይድ ሳልታቸው ያው ሪል የሆነ ሳልት ላይክ ሶዲየም ክሎራይድ እንጠቀማለን፣ ፖታሽየም ክሎራይድ፣ ሌላ ነገሮችም ብዙ አይነት ክሎራይድ ሳልቶች አሏቸው ማለት ነው። ሌላው they form ሃይድራይድን ፎርም ማድረግ ይችላሉ። ሃይድራይድ ብለን የምንጠራው ምንድነው? ሜታል ኤንድ ሃይድሮጅን። ለምሳሌ ፖታሽየም ሪአክት ዊዝ ሃይድሮጅን ጊቫስ ፖታሽየም ሃይድራይድ ነው። ይሄ ፖታሽየም ሃይድራይድ ተብሎ ይጠራል። ባይ ዘ ወይ ሃይድራይድ አንስቴብል ናቸው ኤንድ ኦልሶ ሪአክቲቭ ነው። ሪአክሽን መልሶ ማካሄድ ይፈልጋል ሃይድራይድ ተብሎ የሚጠራው። ስለዚህ ሜታል ምን ፎርም ማድረግ ይችላሉ? ሃይድራይድን ወይንም ከሃይድሮጅን ጋር ሪአክት አድርገው ሜታል ኤንድ ሃይድሮጅንን ባንድ የያዘ ኮምፓውንድ ወይም ሃይድራይድን መፍጠር ይችላሉ ማለት ነው። they usually replace hydrogen from dilute non-oxidizing acid like hydrochloric acid and sulfuric acid። ስለዚህ ሜታሎች ደግሞ ምን አይነት ባህሪ ያላቸው ማለት ነው? ሃይድሮጅን ከአሲድ ላይ ሪፕለስ ማድረግ ይፈልጋሉ ወይም ይችላሉ። እዚህ ላይ ለምሳሌ ሶዲየምን አድ ብታደርጉ ሶዲየም ክሎራይድ ፕላስ ሃይድሮጅን ጋዝ ሲንግል ዲስፕሌስመንት ሪያክሽን ያካሂዳል ማለት ነው። ስለዚህ አክቲቭ ሜታል ካን ዲስፕሌስ ሃይድሮጅን አዮን ፍሮም ደ አሲድ ወይም ሃይድሮጅን አተምን
ከአሲዱ ላይ ምን ያደርጋሉ? ዲስፕለስ ማድረግ ይችላሉ፣ ማስወገድ ይችላሉ ማለት ነው። ሌላኛው ኤክሴፕሽን አር ኮፐር፣ ሲልቨር ኤንድ ጎልድ። እነዚህ ግን እንደ አሁን ሃይድሮክሎሪክ አሲድ ፕላስ ኮፐር ብትሉ፣ ሃይድሮክሎሪክ አሲድ ፕላስ ዋት ሲልቨር ብላችሁ ብታስቀምጡ፣ ሃይድሮክሎሪክ አሲድ ፕላስ ጎልድ ብላችሁ ብታስቀምጡ ምንም ፕሮዳክት አይኖሩም። ሪያክሽን ሃይድሮጅን ዲስፕለስ ማድረግ አይችሉም። ምክንያቱም ኮፐርም ሲልቨርም እንዲሁም ጎልድም ከማን ያነሱ ናቸው? በሪአክቲቪቲ ከሃይድሮጅን ያነሰ ሪአክቲቪቲ ኔቸር አላቸው። የሪአክቲቪቲ ባህሪያቸው ከማን ያነሰ ነው? ከሃይድሮጅን። ስለዚህ ኮፐር ሲልቨር ኤንድ ጎልድ ካኖት ዲስፕለስ ሃይድሮጅን ፍሮም ደ አሲድ፣ ከአሲድ ላይ ሃይድሮጅን ዲስፕለስ ማድረግ አይችሉም ማለት ነው። ሌላው ተማሪዎች ሜታል ከሚያሳዩት ባህሪ የምንመለከተው ወይም ኬሚካል ፕሮፐርቲ ብለን ከምንጠራቸው መካከል አንደኛው ሪአክቲቪቲስ ሬስ ኦፍ ሜታል ነው። ሪአክቲቪቲስ ሬስ ኦፍ ሜታል ሲባል ሜታል አንዱ ሜታል ከሌላኛው ሜታል ማለት ነው የተለያየ የሪአክቲቪቲ አቅም አላቸው። ስለዚህ ሞር ሪአክቲቭ ይሆናል፣ ለስ ሪአክቲቭ ተነጭሩስም ደግሞ ሪአክት ማድረግ የማይችል ሰብስታንስ አለ። ስለዚህ ይህንን ሪአክቲቪቲ ኦርደራቸው ምን ተብሎ ይጠራል? ሲሪስ ብለን እንጠራዋለን። ስለዚህ ሪአክቲቪቲ ሲሪስ ብለን እንጠራዋለን። ስለዚህ ይህንን ሪአክቲቪቲ ሲሪስ ደግሞ አይዴንቲፋይ ማድረግ የምንችለው አንደኛው ሜታል ከሌላኛው ሜታል ሪአክቲቭ ነው ብለን የምንጠራው ሴም ሶሉሽን ወስደን ለምሳሌ እዚች ኮኒካል ፍላስኳ ውስጥ ሃይድሮክሎሪክ አሲድ አድ አድርጋችሁ ሌላ የፈለጋችሁ ሜታል ላይክ ማግኒዥየም ብትጨምሩበት ከሃይድሮክሎሪክ አሲዱ ጋር ምን ሊያካሄድ ይችላል? ሪአክሽን ሊያካሄድ ይችላል። ሃይድሮክሎሪክ አሲድ ሪአክት ዊዝ ማግኒዥየም ጊቫስ ዋት ማግኒዥየም ክሎራይድ ፕላስ ሃይድሮጂን ጋዝ። ስለዚህ እኛ ኦብዘርቭ የምናደርገው ከፍተኛ አማውንት የሆነ ሃይድሮጂን ጋዝን ልንመለከት እንችላለን። ሌላ ሜታል ደግሞ አድ ብናደርግ ሃይድሮክሎሪክ አሲድ ሪአክት ዊዝ ኮፐር ሜታል ብላችሁ ኖ ፕሮዳክት ሊሆን ይችላል። ምንም አይነት ኦብዘርቬሽን ላታዩ ትችላላችሁ። ስለዚህ ይህ የሚያሳይ ምንድን ነው? የአንዱን ሜታል ሪአክቲቪቲ ቴስት የምናደርገው በምን አይነት መንገድ ነው? ደሴም ሆነ ሶሉሽን ላይ አድ አድርገን በተለያየ እቃ ደሴም ሶሉሽን ላይ አድ አድርገን የምንመለከተው ኦብዘርቬሽን አለ። በዛ ኦብዘርቬሽን መሰረት ወይም ፎርም በሚያደርገው የፕሮዳክት መጠን መሰረት በሚወስድበት ጊዜ ፍጥነቱ ቪጌሬስ የሆነ ሪያክሽን ነው ወይንስ ስሎ የሆነ ሪያክሽን ነው የሚያካሄደው የሚለውን ነገር ሁሉ ምን ማድረግ ይቻላል ማለት ነው? ቼክ እናደርጋለን ማለት ነው። ከዛ በኋላ ማን ነው ሪአክቲቭ ማን ነው ለስ ሪአክቲቭ ብለን መለየት እንችላለን ማለት ነው። ስለዚህ if we take solution of different metals and place other metal in the solution we can compare the reactivity of metal with respect to each other። ስለዚህ የሜታሉን ሪአክቲቪቲ አንድ አይነት ሶሉሽን ውስጥ አድርገን የምንመለከትበት ወይም የምናወዳድርበት ሂደት አለ ማለት ነው። ስለዚህ ሪአክቲቪቲ ሲሪስ ሌላኛው የሜታል ኬሚካል ፕሮፐርቲ ነው ማለት ነው። ስለዚህ the arrangements of metal in the decreasing order of their activity or reactivity is known as what? activity or reactivity series ብለን እንጠራዋለን ማለት ነው። እዚች ፊገሩ ላይ እንደምትመለከቱት ወይም በደንብ እንድታስተውሉ የምፈልገው ምንድን ነው? አሁን ወደ ላይ እንደዚህ በምትመጡበት ጊዜ ወደ ቀዩ ፓርት ይሄኛው ፓርት እነ ፖታሽየም፣ ሶዲየም፣ ሊቲየም፣ ባሪየም፣ ስትሮንሽየም እያልን የምንጠራቸው እነዚህኞቹ ሜታል አክቲቭ ሜታሎች ሲሆኑ እነ ማግኒዥየም፣ አልሙኒየም፣ ማንጋነስ፣ ዚንክ፣ ክሮሚየም፣ አይረን እነዚህ አይነት ሜታሎች ደግሞ ምንድናቸው ማለት ነው? ሃይድሮጅን ድረስ ያሉት ማለት ነው። ሃይድሮጅን ድረስ ያሉት ሞዴሬት ናቸው። እችኛይቱ ቢጫ ፓርቷ ሞዴሬት ሪአክቲቪቲ ቢሄቨር አላቸው ወይም ባህሪ ያላቸው። ከላይ ግን እችኛይቱ ፓርት ሃይሊ ሪአክቲቭ ሰብስታንስ ናቸው። ግሩፕ 1 እና ግሩፕ 2 ሜታል ማለት ነው። ወደታች ደግሞ የምትወስዱት እነ ፕላቲኒየም፣ ጎልድ፣ ሲልቨር፣ ሜርኩሪ፣ ኮፐር እነዚህ አይነት ደግሞ ምንድናቸው? ኢነርት ናቸው፣ ለስ ሪአክቲቭ ናቸው ማለት ነው። ስለዚህ ወደ ላይ ምን ያደርጋል? ሪአክቲቪቲ ኢንክሪዝ ያደርጋል። እነዚህ ከላይ የተመለከታችኋቸው ቀይ ፓርቲ ያሉት ከውሃ ጋር ሪአክት በማድረግ ቤዝን መፍጠር ይችላሉ። ለምሳሌ ብንወስድ ሶዲየም ኢዝ ሪአክቲቭ ሜታል ነው። ሪአክት ዊዝ ዋተር ብትሉ ዳይሬክትሊ ሶዲየም ሃይድሮክሳይድን ፎርም ያደርጋ ማለት ነው። ሶዲየም ሃይድሮክሳይድ እና ሃይድሮጂን ጋዝ ምን ያደርጋ ማለት ነው? ፎርም ያደርጋ ማለት ነው። ሌላው እነዚህ ሜታሎች ከአሲድ ጋር ሪአክት ያደርጋሉ። ሴንተር ላይ የተቀመጡት የትኞቹ ማለት ነው? በደንብ ማየት ያለባቸው ከሃይድሮጂን በላይ ያሉት እነ ሊድ፣ ቲን፣ ኒኬል፣ ኮባልት እነ ካድሚየም እነዚህ አይነት ሜታሎች ምንድነው ከአሲድ ጋር ሪአክት ማድረግ ይችላሉ። ለምን ቢባል ይቺ ሃይድሮጂንን እንደ ሪፈረንስ ውሰዱ። ከሃይድሮጂን በላይ ያሉት
ሁሉም ሰብስታንሶች ወደ ላይ እንደዚህ የምትመለከታቸው ከሃይድሮጅን በላይ ያሉ ሁሉም ሰብስታንሶች ከአሲድ ጋር ሪአክት ማድረግ ይችላሉ። ነገር ግን ከሃይድሮጅን በታች ያሉት ደግሞ ምንድነው ማለት ነው? ከአሲድ ጋር ሪአክት ማድረግ አይችሉም ማለት ነው። ደካማ ናቸው። ምክንያቱም ለስ ሪአክቲቭ ናቸው። ከማን አንጻር? ከሃይድሮጅን አንጻር። ስለዚህ አሁን ሃይድሮክሎሪክ አሲድ ሪአክት ዊዝ ኮፐር ብትሉ ኖ ሪአክሽን ነው የምትሉት። ምክንያቱ ለምንድን ነው? ኮፐር ለስ ሪአክቲቭ ዳን ዋት ሃይድሮጅን ነው። ስለዚህ ኮፐር እታች ነው የተቀመጠው፣ እንደምትመለከቱ ታች ላይ ነው ያለው። ይሄው ሃይድሮጅን ከሱ የተሻለ ሪአክቲቭ ነው ያለው ማለት ነው። ስለዚህ ኮፐር ካኖት ዲስፕለስ ሃይድሮጅን። ኮፐር ከሃይድሮጅን የተሻለ ሪአክቲቪቲ ባህሪ ቢያሳይ ኑሮ ምን ማድረግ ይቻላል ነበር? ዲስፕለስ ማድረግ ይችል ነበር ማለት ነው። ስለዚህ ይቺ ሪአክቲቪቲ ሲሪሷ የሜታል የሪአክቲቪቲ ኦርደር በዚህ አይነት መንገድ መለየት ትችላላችሁ ማለት ነው። ታች የሚመለከቱት ሃይሊ አንሪአክቲቭ እንደሆኑ ናቹራሊም ፍሪ ስቴት ነው የሚገኙት፣ በኮምፓውንድ መልክ አይገኙም ማለት ነው። the most active metal is at the top and the least active metal is at the bottom of what the reactivity series። አሁን ያየነው ነው። ሪአክቲቮቹ ግሩፕ 1 እና ግሩፕ 2 ሜታሎች at the top of what ሪአክቲቪቲ series ላይ ነው የምታገኟቸው። ለስ ሪአክቲቮቹ ደግሞ ከሃይድሮጅን በታች ነው የምታገኟቸው ማለት ነው። ቦተም ላይ ነው የምታገኟቸው ዋን ፕላቲኒየም፣ ጎልድ፣ ሲልቨር እና ሜርኩሪ ማለት ነው። so the hydrogen and non-metal has been included in the series only for what the comparison of the activity of the metal። እዚ ላይ ያው ሲሪሱ ላይ ግን ነን ሜታሎችን መግባት ይችሉ ነበረ። ነገር ግን አሁን እኛ ያፈለግነው የሜታልን ሪአክቲቪቲ ኮምፓሪዥን ነው ማለት ነው። ማወዳደሪያችን ምንድነው ማለት ነው? ሜታሎችን ብቻ ለማየት ፈልገን ነው ማለት ነው። ስለዚህ ሃይድሮጅን ትልቁ ጥቅሙ ምንድነው? ሜታልንም ነን ሜታልንም ሪአክቲቪቲያቸውን ለማወቅ እንደ ሪፈረንስ ፖይንት እንጠቀመዋለን ማለት ነው። ማንን? ሃይድሮጅንን ማለት ነው። the metal above the hydrogen atom እዚ ላይ በደንብ እዩ። the metal above the hydrogen atom ሃይድሮጅን አተም ያለ ከሱ ወደ ላይ የምትወስዷቸው እነዚህ ሙሉ ማለት ነው። በቃ ከሃይድሮጅን በላይ ከሊድ ጀምራችሁ እስከዚህ ድረስ እስከ ፖታሽየም የምትመለከቷቸው ምንድናቸው? ላይክ ፖታሽየም፣ ሶዲየም፣ ካልሽየም ኤንድ ማግኔዥየም in the reactivity series liberate hydrogen gas when treated with ዳይሉት አሲድ ነው የሚለን። ትክክል ነው። እዚ ላይ መጀመሪያ እንደነገርኳችሁ ልክ ሃይድሮክሎሪክ አሲድ ከኮፐር ጋር ሪአክት ማድረግ ያልቻለበት ምክንያት ኮፐር ለስ ሪአክቲቭ ነው። ከማን አንጻር? ከሃይድሮጅን አንጻር። ስለዚህ ለስ ሪአክቲቭ ስለሆነ ሃይድሮጅንን ዲስፕሌስ ማድረግ አይችልም ብለን ነበረ። ነገር ግን ከሃይድሮጅን በላይ ያሉት ሁሉም ከአሲድ ጋር ሪአክት ያደርጋሉ። አይደለም ከአሲድ ጋር ከውሃ ጋር ራሱ ሪአክት እንደሚያደርጉ አይተና ማለት ነው። ለምሳሌ ሃይድሮክሎሪክ አሲድ ብላችሁ ሌላ ሪአክቲቭ ሜታል ፖታሽም ብትሉ ምን ፎርም ታደርጋላችሁ? ፖታሽም ሃይድሮክሳይድ ፕላስ ዋት ሃይድሮጅን ጋዝን ሊብሬት ማድረግ ይችላል ማለት ነው። ስለዚህ ይሄ ሃይድሮጅን ፍሪ ማድረግ ይችላሉ። እነዚህ ሪአክቲቮቹ ከሃይድሮጅን በላይ ያሉት አሲድ ጋር ሪአክት አድርገው ሃይድሮጅንን ደግሞ ወደ አትሞስፌር ሪሊዝ ማድረግ ይችላሉ ማለት ነው። ይሄ ሪአክቲቪቲው ይሄን ይመስላል ማለት ነው። the metal below hydrogen in the reactivity series like copper, silver and gold don't liberate hydrogen when treated with dilute acid። ቅድም እንደነገርኳችሁ ከሃይድሮጅን በታች ያሉት ደግሞ በጣም ለስ ሪአክቲቭ የሆኑት ማለት ነው አሲድ ጋር ሪአክት ስለማያደርጉ ወይም ዝች ላይ ለምሳሌ ቅድም እንደተነገርኳችሁ ሃይድሮክሎሪክ አሲድ ሪአክት ዊዝ ሲልቨር ብትሉ ኖ ፕሮዳክት ነው የምትሉት፣ ሪአክሽንም አይኖርም። ምክንያቱ ለምንድን ነው? ሲልቨር ከሃይድሮጅን በታች ነው የሚገኘው። ሁሉም ከሃይድሮጅን በታች ያሉት ከአሲዱ ጋር ሪአክት ማድረግ አይችሉም ማለት ወይም ሃይድሮጅንን ዲስፕለስ ማድረግ አይችሉም። ግዴታ ሃይድሮጅንን ዲስፕለስ ለማድረግ እነሱ ምን መሆን አለባቸው? ከሃይድሮጅን የተሻለ ሪአክቲቪቲ አቅም ሊኖራቸው ይገባል ማለት ነው። እና ይሄ ለስ ሪአክቲቮቹ ከአሲድ ጋር ምን ማድረጋቸው ማለት ነው? ሪአክት አድርገው ሃይድሮጅንን ዲስፕለስ ማድረግ አይችሉም ማለት ነው። ኤለስ ሪአክቲቭ ሜታል ኦር ሎው ኢን ሪአክቲቪቲ ሲሪስ ብለን የምንጠራቸው አነስተኛ ሪአክቲቪቲ ባህሪ ያላቸው ሜታሎች ካን ቢ ዲስፕሌስድ ፍሮም ኢትስ ኮምፓውንድ ኦር ፍሮም ኢትስ ሳልት ሶሉሽን ባይ ሞር ሪአክቲቭ ሜታል ወይም ሃይ ሪአክቲቭ በሆኑ ሜታል። ከሃይድሮጅን በታች የምታገኟቸው ለስ ሪአክቲቭ የሆኑ ሜታሎች በሪአክቲቭ በሆኑ ሜታል በግሩፕ 1 እና በግሩፕ 2 ሜታል ምን መደረግ ይችላሉ? ዲስፕሌስ ይደረጋሉ። አስዩም ዚስ ዋን ሲልቨር ናይትሬት ቢኖራችሁ ሲልቨር ናይትሬት ሪአክቲቭ ዊዝ ፖታሽም ብትሉ ፖታሽም ኢዝ ሞር ሪአክቲቭ ዛን ሲልቨር ዜን ፖታሽም ካን ዲስፕለስ ሲልቨር ፍሮም ናይትሬት። ያ ማለት ሲልቨር ሶሊድ ፕላስ ዋት ፖታሽም ናይትሬት
ይፈጠራል ማለት ነው። ስለዚህ ሞር ሪአክቲቭ የሆኑ ሜታሎች ለስ ሪአክቲቭ የሆኑት ሜታሎችን ምን ማድረግ ይቻላሉ? ከኮምፓውንዳቸው ላይ ዲስፕለስ ማድረግ። ልክ አሁን ሲልቨር ናይትሬትን ስወስዱ ሲልቨርን ከናይትሬቱ በማመነጠል ትችላላችሁ። ሪአክቲቭ የሆኑት በነ ፖታሽም አይነት ሜታል ምን ማድረግ ይቻላል? ዲስፕለስ ማድረግ ይቻላችሁ። ቤዝድ ኦን ዘ ሪአክቲቪቲስ ሬስ ፖታሽም ካን ዲስፕለስ ኦል ኦፍ ዘ ሜታል ፍሮም ዴር ሳልት ቢኮዝ አት ዘ ቶፕ ኦፍ ሪአክቲቪቲ ላይ የተቀመጠው ፖታሽም ነው፣ አሁን ባሳየኋችሁ ስሬስ ላይ ማለት ነው። ስለዚህ ሌሎች ሜታል ሳልቶች ምን ማድረግ ይቻላል ማለት ነው? ዲስፕለስ ማድረግ ይችላል። ማን? ፖታሽም ሜታል ማለት ነው። እዚህ ላይ ቅድም እንደነገርኳችሁ እንግዲህ ሪአክቲቪቲ ላይ ስመጡ ሃይድሮጅን፣ ይሄ ቦልድ የተደረገችው ሃይድሮጅን አለች። ከሃይድሮጅን በላይ ያሉት እነ ሊድ፣ ቲን፣ አይረን፣ ዚንክ፣ አልሙኒየም፣ ማግኒዥየም፣ ካልሽየም፣ ሶዲየም ኤንድ ፖታሽም ሃይሊ ሪአክቲቭ ናቸው። እነዚህ ሜታሎች ከሃይድሮጅን በታች ያሉትን ሜታል ኮምፓውንድ ላይ ብናገኛቸው ዲስፕለስ ያደርጓቸዋል ማለት ነው። ለምሳሌ ኮፐር ኮምፓውንድ ላይ ኮፐርን በፈለጋችሁት ከሃይድሮጅን በላይ ባለው ሜታል ዲስፕለስ ማድረግ ትችላላችሁ። ምክንያቱም እዚህ ከሃይድሮጅን በታች የተቀመጡት ኢነርት ሜታሎች ናቸው ወይም ለስ ሪአክቲቭ ናቸው ማለት ነው። ስለዚህ ዘስ ሜታል አር ለስ ሪአክቲቭ ዳን ሃይድሮጅን። ሶ ሃይድሮጅንን ዲስፕለስ ማድረግ አይችሉም። ለምን? ከሱ ያነሰ ሪአክቲቪቲ ስላላቸው ማለት ነው። ሊስት አክቲቭ ሜታል ብለን የምንጠራቸው እንግዲህ ወደ ታች ያሉት እነዚህ ሊስት አክቲቭ ሜታሎች ናቸው ማለት ነው። ሶ ሪአክቲቪቲ ሌላኛው ምንድን ነው ማለት ነው? የሜታል ባህሪ መገለጫ ነው ማለት ነው። ሜታልስ አት ዘ ቶፕ ሜታል አት ዘ ቶፕ ኦፍ ዘ ሪአክቲቪቲ ሬስ አር ስትሮንግ ሬዱሲንግ ኤጀንት። እዚህ ላይ በደንብ ማየት ያለባችሁ ሪአክቲቭ ሜታል ቀለል አድርጋችሁ ሪአክቲቭ ሜታሎች ምንድን ናቸው? ስትሮንግ ምን ሬዱሲንግ ኤጀንት ናቸው። ሬዱሲንግ ኤጀንት ናቸው ማለት ነው። ሬዱሲንግ ኤጀንት ማለት ትችላላችሁ። ሌላው ደግሞ ለስ ሪአክቲቭ ወይም ኢነርት ሜታ ብለን የምንጠራቸው ደግሞ ለስ ሪአክቲቭ የሚባሉት ደግሞ ምንድናቸው ማለት ነው? ዊክ ምንድን ዊክ ሬዱሲንግ ኤጀንት ናቸው ማለት ነው። ዊክ ሬዱሲንግ ኤጀንት ናቸው። ለስ ሪአክቲቭ ዊክ ሬዱሲንግ ኤጀንት ሲሆኑ ሪአክቲቭ የሆኑ ሜታሎች ደግሞ ስትሮንግ ሬዱሲንግ ኤጀንት ናቸው ማለት ነው። ስለዚህ ሜታል አት ዘ ቦተም ኢን ዘ ሪአክቲቪቲ ሬስ አር ዊክ ሬዱሲንግ ኤጀንት አሁን የነገርኳችሁ ነው። ፖታሽም ከሁሉም አት ዘ ቶፕ ላይ ስለሚገኝ ፖታሽም ኢዝ ዘ ስትሮንገስት ሬዱሲንግ ኤጀንት ዌራስ ጎልድ ኢዝ ዘ ዊከስት ሬዱሲንግ ኤጀንት ፕላቲኒየምን ጨምሮ ማለት ነው። እነዚህ ምንድን ናቸው ማለት ነው? በቃ እንደ ኖት መያዝ ያለባቸው ሪአክቲቮቹ ሬዱሲንግ ኤጀንት ሲሆኑ ለስ ሪአክቲቮቹ ደግሞ ዊከስት ሬዱሲንግ ኤጀንት እንደሚባሉ መያዝ አለባችሁ ማለት ነው። ናቹራል ኦከራንስ ኤንድ ኤክስትራክሽን ሜታል እንግዲህ ሜታል በተፈጥሮ በምን አይነት መንገድ ይገኛሉ? ናቹራል ኦከራንሳቸውና መገኛቸውና እንዴት ነው የምናጣራው? ከሚገኙበት በተፈጥሮ በኦሬ መልክ ነው የሚገኙት ወይንም በሚነራል መልክ ይገኛሉ። ከሌላ ሰብስታንስ ጋር ተቀላቅለው ይገኛሉ። ሶ በምን አይነት ሜትር ነው ከሌላ ሰብስታንስ ጋር የተቀላቀሉትን እነዚህን ኦሬያቸውን አሊያም ደግሞ ማዕድናቸውን ወደ ፒውር ስቴት የምንለይበት መንገድ ያው ኤክስትራክሽን ሜትድ ብለን እንጠራዋለን። ሶ ኖብል ሜታልስ ኦር ኢነርት ሜታል ብለን የምንጠራቸው እነ ሲልቨር፣ ጎልድ፣ እነ ኮፐር፣ እነ ፓላዲየም፣ እነ ፕላቲኒየም እያልን የምንጠራቸው እነዚህ ሊስት የተደረጉት ማለት ነው ምንድነው ኤግዚስት ኢን ኔቸር አስ አንኮምባይንድ ኦር ፍሪ ስቴት። በተፈጥሮ እነዚህ ፍሪ ስቴት ነው፣ ኮምፓውንድ ጋር ሳይጣመሩ ነፃ ሆኖ የሚገኙ ናቸው ማለት ነው። በዛም ምክንያት ኖብል ሜታል ኦር ኢነርት ሜታል ናቸው ማለት ነው። ሞር አክቲቭ ሜታል ላይክ አልካሊ ዛት ሚንስ ግሩፕ 1 ኤ ሜታል ኤንድ አልካላይን እርዝ ሜታል ግሩፕ 2 ሜታል ኔቨር ኤግዚስት አንኮምባይንድ ስቴት። ነገር ግን ሪአክቲቭ ላይ የጠራናቸው በተለይ ከሃይድሮጅን በላይ ያሉት ቶታሊ በኮምፓውንድ መልክ ነው በተፈጥሮ የሚገኙት ማለት ነው። ስለዚህ they always exist in compound ፎርም ነው፣ በኮምፓውንድ መልክ ነው የሚገኙት። አልካሊ ሜታል እና አልካላይን እርዝ ሜታል ሶዲየም ክሎራይድ፣ ማግኔዥየም ክሎራይድ በተለያየ በሳልት ፎርም ይገኛሉ ማለት ነው። አክቲቭ ሜታልስ may exist active metal may exist in the form of carbonate። እነዚህ አክቲቭ ሜታል ብለን በፍሪ ስቴት አይገኙም ካልን አንደኛ የሚገኙት ፎርም ኦፍ ካርቦኔት ሊሆን ይችላል። ፎርም ኦፍ ካርቦኔት ላይክ ካልሽየም ካርቦኔት ልወስዱ ትችላላችሁ። ሃላይድ ፎርም ሊሆኑ ይችላሉ። የፈለጋችሁት ሶዲየም ብሮማይድ ሊሆን ይችላል፣ ሶዲየም ክሎራይድ ሊሆን ይችላል። ሃላይድን ከሃሎጅኖች ጋር ተጣምረው የሚገኙት ኦክሳይድ ፎርም ሊያደርጉ ይችላሉ። በኦክሳይድ መልክ ሊገኙ ይችላሉ። ለምሳሌ አልሙኒየም ሊሆን ይችላል። አልሙኒየም ኦክሳይድ ብትወስዱ
ሌላም አይረን ኦክሳይድ ሊሆን ይችላል። ፎስፌት ፎርምም ሊሆኑ ይችላሉ። ላይክ ካልሽየም ሊሆን ይችላል ማለት ፎስፌት ሊኖራችሁ ይችላል። እንዲሁም ሲሊኬት ፎርም ሊሆን ይችላል። በፈለጋችሁት ካልሽየም ሲሊኬት ሊሆን ይችላል። በዚህ አይነት መንገድ ሊገኙ ይችላሉ። አለም ደግሞ በሲሊከን ዳይኦክሳይድ ፎርምም ሊገኙ ይችላሉ። በሰልፋይድ መልክ ላይክ ሶዲየም ሰልፋይድ ሊወስዱ ትችላላችሁ። በሰልፌት ይሄ ፎስፌት ፒኦ4 ሲሆን ያ ደግሞ ሰልፌት ደግሞ ኤስኦ4 መጠቀም ብቻ ነው። ሶ ሜታሎች የሚገኙት በካርቦኔት በሃላይድ ማለት ያው ግሩፕ ሰበኖች ናቸው። ክሎሪን፣ ፍሎሪን፣ ብሮሚን ናቸው። በኦክሳይድ መልክ በፎስፌት፣ በሲሊኬት፣ በሰልፋይድ ኤንድ ሰልፌት ፎርም ነው የሚገኙ ማለት ነው። The constituent of the earth's crust which contains this metal or their compound are known as mineral። አሁን እነዚህ ሜታሎች በካርቦኔት፣ በሃላይድ፣ በኦክሳይድ፣ በፎስፌት፣ በሲሊኬት፣ በሰልፋይድ ኤንድ በሰልፌት መልክ የሚገኙት ማለት ነው። ቶታሊ በእርዝ ክረስት ላይ እናገኛቸዋለን ማለት ነው። ስለዚህ እርዝ ክረስት ላይ እነዚህን አይነት ኮምፖዚሽን ልናገኝ እንችላለን። ስለዚህ የሜታል በተፈጥሮ የሚገኙበት ፍሪ ስቴት ሆኖ ሊሆን ይችላል። አለም ደግሞ ከኮምፓውንዳቸው ጋር በኮምፓውንድ መልክ ሊገኙ ይችላሉ በተፈጥሮ ማለት ነው። ይህንን መገኛቸው ወይም ኦከራንሳቸው ምን ብለን እንጠራዋለን? ያው ሚነራልስ ብለን እንጠራለን። ስለዚህ the constituent of the earth's crust which contains this metal or their compounds are known as mineral ብለን እንጠራለን። እርዝ ክረስት ላይ የምናገኛቸው በሜታል ፎርም አለም በኮምፓውንድ መልክ ምን ተብሎ ተጠሩ ማለት ነው? ሚነራልስ ብለን እንጠራለን። ስለዚህ እርዝ ክረስት ላይ የምናገኘው ኮንስቲትዩንት ወይንም የተለያዩ ኦሮች ወይም የሜታል መገኛዎች ሊኖር ይችላል። ኳርትስ ሊኖር ይችላል። ፊልድስፓር ሊሆን ይችላል። ካልሳይት ሊሆን ይችላል። ማይካ። እነዚህን ያው አሁን ላይ መያዝ አይጠበቅባችሁም። እያንዳንዳቸውን ማየት እንችላለን። ግን በተፈጥሮ በሚነራልስ ፎርም እናገኛቸው እንደነ ጂፕሰም፣ ሃይላይት፣ ማግኔታይት እያልን የምንጠራቸው ብዙ አይነት ምኖቻ ፍሎራይት፣ ግራፋይት ብዙ አይነት ምኖች አሉ ማለት ነው። በናቹራል ፎርም የሚገኙ ኦሬዎች አሉ አሊያም ሚነራሎች አሉ ማለት ነው። ፎር ኤግዛምፕል ሶዲየም ኤግዚስት አት ዘ ሚነራል ሃላይት። ሶዲየም የሚገኙ ለምሳሌ ሶዲየም ክሎራይድ ብለን የምንጠራው ሃላይት ነው ሌላኛ ስሙ። ፖታሽም ደግሞ ሳሊቫይት ሊሆን ይችላል። ፖታሽም ክሎራይድ ብዙ ጊዜ ግሩፕ ኦፍ ሜታሎች ኮመን ሚነራላቸው ክሎራይድ ነው ማለት ነው። ማግኒዥየም አስ ማግኔሳይት፣ ማግኒዥየም ካርቦኔትን ብቻ ማለት ነው። ማግኔሳይት ብለን የምንጠራው ማግኒዥየም ካርቦኔት ይኖራል። ካልሽየም ደግሞ ላይምስቶን ካልሽየም ካርቦኔት ብለን እንጠራ ይችላለን ማለት ነው። ማግኔሳይት እና ላይምስቶን እነዚህ ሁለቱ የግሩፕ ቱ ሜታል ካርቦኔቶች ናቸው ማለት ነው። ሌላው at the same place mineral contains a high percentage of particular metal and the metal can be profitable extracted from it. Such mineral are called ores ብለን እንጠራቸዋለን። ኦሬስ ብለን የምንጠራቸው ምንድን ነው? የሚነራል ስፔሻል ፓርቶች ናቸው። ኦሬ ማለት ስፔሻል ሚነራል ነች ናቸው። ስፔሻል ምን ሚነራል ናቸው። ሚነራል በተፈጥሮ የሚገኙ ናቸው። ስፔሻልነታቸው ምንድን ነው? እነዚህ ኦሬ ብለን የምንጠራቸው ብዙ መገኛ ቢኖረው አንድ ሜታል ከብዙ መገኛዎቹ መካከል ለምሳሌ ሰልፋይድ፣ ናይትሬት፣ ካርቦኔት ብዙ መገኛዎች ሊኖሩ ይችላል አንድ ሜታል ማለት ነው። ግን ከነዛ ሁሉ መገኛዎች መካከል ኤክስትራክት ለማድረግ የምንጠቀምበት ኢኮኖሚካሊ አትራፊ የሆነ ኦሬ ልንጠቀም እንችላለን። ስለዚህ ያ ሚነራል ኤክስትራክት ለማድረግ የምንጠቀምበት ሚነራል ኦሬስ ብለን እንጠራዋለን ማለት ነው። እያንዳንዱ ብዙ አይነት መገኛ አለው። ከነዛ ውስጥ ግን ሰሌክቲቭ የሆነ አንዱ ብቻ የምናረጋባት እንጠቀማለን ማለት ነው ለኤክስትራክሽን። An ore taken out from the earth contains a lot of impurity in the form of sand and other undesirable material called ጋን ብለን እንጠራዋለን። ስለዚህ አንዱ ኦሬ ወይንም ለኤክስትራክሽን የምንጠቀምበት ሚነራል ኢኮኖሚካሊ አትራፊ የሆነውን ሚነራል እንመርጣለን። ብዙ ሚነራል ቢኖሩትም አንድ ሜታል ከነዛ ውስጥ ግን ለኤክስትራክሽን ኢኮኖሚካሊ አትራፊ የምንሆንበት ለማጣሪያነት የምንጠቀምበት ኦሬ አለ። ይህ ኦሬ ደግሞ በውስጡ ብዙ ኢምፒዩሪቲዎች አሉት። ኢምፒዩሪቲ ወይም አላስፈላጊ ወይም አንዲዜሬብል ማቴሪያሎችን ኮንቴን ሊያደርግ ይችላል ማለት ነው። thus አንዲዜሬብል ማቴሪያልስ ምን ተብሎ ይጠራሉ? ጋን ብለን እንጠራቸዋለን።
ጋን ብለን የሚጠሩት እነሱ ናቸው ማለት ነው። ስለዚህ ይሄን ጋን ማለት ይኸው አላስፈላጊ ወይም ቆሻሻ ፓርት ነው ማለት ነው። ሌላ ነገሩ የሚፈለገው ለምሳሌ አይረን ከሆነ ከአይረን ውጭ ያለው አላስፈላጊ ማቴሪያል ምን ተብሎ ይጠራል? ጋን ብለን እንጠራዋለን ማለት ነው። ጋን። ስለዚህ ኦሬ ለኤክስትራክሽን የምንጠቀመው ሚነራል ነው ማለት ነው። ለማጣሪያነት የምንጠቀመው ሚነራል ነው ማለት ነው። ኢንፋክት ሜታል ኤግዚስት ኢን ዘስ ኦሬስ ኢን ዘ ፎርም ኦፍ ኮምፓውንድ። እንግዲህ ሜታሎች የሚገኙት በፎርም ኦፍ ኮምፓውንድ ነው ማለት መገኛቸው ወይም በኦሬስ መልክ ለኤክስትራክሽን የምንጠቀመው የሜታል መገኛ በኮምፓውንድ ፎርም ነው ማለት ነው። ዘ ሳይንስ ኤንድ ዘ ቴክኖሎጂ አሁን ሜታልን ደግሞ ከኮምፓውንዳቸው ወደ ፒውርነት የምንቀይርበት ቴክኖሎጂ አለ። ዚስ ቴክኖሎጂ ምንድን ነው? ሜታለርጂ ብለን እንጠራዋለን። ዘ ሳይንስ ኤንድ ቴክኖሎጂ ኦፍ ኤክስትራክቲንግ ሜታል ፍሮም ዜር ኦሬስ ኤንድ ኦፍ ዋት ኮምፓውንዲንግ አሎይ ኢዝ ኮልድ ሜታለርጂ ይባላል። ሜታለርጂ የሚባለው ትልቅ ፋብሪካ ነው። ምንድን ነው? ሜታልን በተፈጥሮ ከሚገኙበት ኮምፓውንድ ለመለየት ወይም ለማጣራት የምንጠቀምበት ሂደት ወይም ቴክኒክ ምን ተብሎ ይጠራል? ሜታለርጂ ብለን እንጠራለን ማለት ነው። ሌላው ሜታለርጂ ስሪ ፕሪንሲፓል ስቴፖች አሉት። ስለዚህ the three principal steps in the extraction of a metal from its ore are the first one is preparation or concentration of the ore. Example by using oil flotation ሊሆን ይችላል፣ by magnetic separation ሊሆን ይችላል ማለት ነው። ይህን ምን ማለት ነው? በመጀመሪያ አንድ በተፈጥሮ የሚገኝ ኦሬ ለምሳሌ የአይረን ሜታልን ብትወስዱ አይረን ከሚገኝባቸው ኦሬዎች መካከል ወይም ሚነራል ፎርሞች መካከል ምንድን ነው ማለት ነው? ሄማታይት ነው ወይንም አይረን ስሪ ኦክሳይድ አለ። ይህ አይረን ስሪ ኦክሳይድ ብቻውን ፒውር ስቴት አይገኝም። ብዙ አላስፈላጊ የሆኑ ማቴሪያሎች አጠቃሎ ይዛ ማለት ነው። ማንኛው የሄማታይት ብለን የጠራ ነው። ለምሳሌ ሶይል ሊይዝ ይችላል፣ እንዲሁም ደግሞ ሮክ ሊኖር ይችላል። አላስፈላጊ የሆኑ ማቴሪያሎች ሲሊከን ዳይኦክሳይድን ባንድ ሊይዝ ይችላል። ሌላ ሰብስታንሶችንም አጠቃሎ ሊይዝ ይችላል ማለት ነው። ኮንሴንትሬሽን ኦፍ ደ ኦሬ ብለን የምንጠራው አሊያም ደግሞ ፕሪፓሬሽን ኦፍ ደ ኦሬ ብለን የምንጠራው ይህንን አስፈላጊ የሚባለውን ኦሬ ይሄ አይረን ማምረቻችን ሄማታይት ከሆነ የዚህ መጠን ከፍ ማድረግ ፒውሪፋይ እንኳ ባናደርገውም ከጋኑ ማጥፋት አለብን። ጋኖች ይባላሉ እነዚህኞቹ ወይም ጋን ብለን እንጠራቸዋለን። ምክንያቱም አንዲዜሬብል ማቴሪያል ናቸው። እኛ የምንፈልገው ሄማታይትን ነው። ሶ እነ ሲሊከን ዳይኦክሳይድ ሌላ አላስፈላጊ የሆነ ሮክ ሊሆን ይችላል። ሶይል ፎርሙን የምናደርጋለን እናስወግድና የሄማታይት መጠኑን ከፍ የምናደርግበት ሂደት ፕሪፓሬሽን ኦፍ ኦሬ ኦር ኮንሴንትሬቲንግ ኦሬ ነው። ይህንን መጠን ከፍ የምናደርገው ደግሞ በሁለት አይነት መንገዶች ሊሆን ይችላል። የመጀመሪያው ኦይል ፍሎቴሽን ነው። ኦይል ፍሎቴሽን ማለት እንግዲህ የሚያስፈልገንን ኦሬ ከኦይል ጋር ሚክስ በማድረግ አላስፈላጊ ወይም ላይት የሚባሉ ሰብስታንሶች ከላይ ፍሎት ያደርጋሉ። ስለዚህ የሚያስፈልገን ማቴሪያል ደግሞ ከታች ምን ሊሆን ይችላል ማለት ነው? ሰስፔንድ ሊሆን ይችላል። ስለዚህ ፍሎት እናደርጋለን። ስለዚህ ጋኑን ማስወገድ ያለም ደግሞ አንዲዜሬብል ማቴሪያሉን በኦይል ፍሎቴሽን ሰፓሬት ልናደርግ እንችላለን። ሁለተኛው ማግኔቲክ ሰፓሬሽን ነው። ማግኔቲክ የሆነው ማቴሪያል ከነን ማግኔቲኩ ምን ማድረጋል? በማግኔት በመጠቀም ምናደርጋለን? ሰፓሬት እናደርጋለን። ስለዚህ ሜታለርጂ ፕሮሰስ ከምንጠቀማቸው ሂደቶች መካከል ወይም ስቴፖች መካከል አንዱ ፕሪፓሬሽን ኦፍ ኦሬ ነው ማለት ነው። ወደ ሁለተኛው ስቴፕ እንግባ። ሁለተኛው ስቴፕ ፕሮዳክሽን ኦፍ ሜታል ኤግዛምፕል ሮስቲንግ፣ ካልሲኔሽን ኤንድ ሶስተኛ ስቴፕ ሌላ ይኖረናል። ስለዚህ ፕሮዳክሽን ኦፍ ሜታል ስንል ሮስቲንግ የመጀመሪያ ይሆናል። ሮስቲንግ ማለት ያው መቁላት ነው። ይሄ ለምሳሌ ብዙ አላስፈላጊ የሆነውን ሰብስታንስ በርን እናደርገውና ወደ ኦክሳይድ ወይም በጋዝ መልክ ይወገድልናል። ልክ ቡና እንደሚቆላ አይነት ነገር ማለት ነው። ስለዚህ ይሄ ፊገር ላይ ብላክ እና አይነት ነገሩ ይሄ ሮስቲንግ ብለን እንጠራዋለን ወይም መቁላት ነው። ስለዚህ ብዙ ጊዜ ለሰልፋይዶች ሮስቲንግ እንጠቀማለን። ሰልፋይድ ኦሬ ሲኖረን ለምሳሌ ኮፐር ሰልፋይድ ቢኖረን ይህን ኮፐር ሰልፋይድን በኦክሲጅን በርን እናደርገውና ምን ፎርም እናገኛለን ማለት ነው? ኮፐር ኦክሳይድ እናገኛለን። ስለዚህ ይሄ ሂደት ነው ሮስቲንግ ብለን እንጠራዋለን ማለት ነው። ሌላኛው ካልሲኔሽን ነው። ካልሲኔሽን የሚባለው ደግሞ ምንድነው? መልት ማድረግ ማለት ነው። ስለዚህ በመልቲንግ ሂደት የሚካሄድ ነው ይሄኛው። ለምሳሌ ካርቦኔት ሊሆን ይችላል፣ ሌላም ኦሬ ሊኖረን ይችላል። ብቻ መልት እናደርገዋለን። አላስፈላጊ የሆኑ ማቴሪያሎች
ይቀልጡና ምን ያደርጋው ማለት ነው እኛ ከምንፈልገው ነገር ቪዚብል በሆነ ባውንደሪ ሊነጣጠሉ ይችላሉ ማለት ነውና ስለዚህ ይሄ ፕሮዳክሽን ኦፍ ሜታል አንዱ ነው ማለት ነው። አንደኛ ቀጥታ ሂት በማድረግ ወይም መልት በማድረግ የምንጠቀምበት ካልሲኔሽን ይባላል። ሌላው ደግሞ በኦክሲጅን በርን የምናደርግበት ሂደት ምንድነው ማለት ነው ሮስቲንግ ብለን እንጠራዋለን ወይም መቁላት ብለን የምንጠራው ይሄንኛው ሂደት ነው ማለት ነው። ስለዚህ ሁለተኛው የሜታለርጂ ስቴፕ ፕሮዳክሽን ኦፍ ደ ሜታል ነው ባይ ዩዚንግ ሮስቲንግ ፎር ሰልፋይድ ኦሬ ሊሆን ይችላል። በቀጣይ ኤክስትራክሽን ሜትር ላይ እናየዋለን በደንብ አድርገን የምንመለከተው የሆነ ማለት ነው። ስለዚህ ሁለተኛው ስቴፕ ይሄ ነው። ካልሲኔሽን ደግሞ ያው ሂት ወይም መልት አድርገን ሜታሉን ኤክስትራክት የምናደርግበት ቦይሊንግ ፖይንቱን ቤዝድ በማድረግ ሰፓሬት የምናደርግበት ሂደት ነው ማለት ነው። ወደ ሶስተኛው ስቴፕ እንግባ። ሶስተኛው የሜታለርጂ ስቴፕ ብለን የምንጠራው ፒዩሪፊኬሽን ኦፍ ደ ሜታል ነው። ሜታሉ ወይም ላስት ስቴፕ ላይ ነው። ይሄ ሜታሉ ማጣራት ነው። ምንም እንኳ ፕሮዳክሽን ብናካሄድበት 100% ፒውር ስለማይሆን ፒዩሪፊኬሽን ስቴፕ እንጠቀማለን። ለምሳሌ አይረንን የምታገኙት ፒግ አይረን የሚባል ቢሆን ቀጣይ ትማራላችሁ ስለዚህ ጉዳይ 100% ፒውር አይደለም ማለት ነው። ሌሳን 100% ፒውሪቲ ነው ያለው። ያ ማለት ኢምፒውር ፓርቶች አሉት፣ አላስፈላጊ የሆኑ ማቴሪያሎች በውስጡ አሉ ማለት ነው። ስለዚህ ፕሮዲስ የተደረገው ሜታል 100% ፒውሪፋይ የምናደርግበት ወይም የምናጣራበት ሂደት ፒውሪፊኬሽን ብለን እንጠራዋለን ማለት ነው። ስለዚህ ይሄኛው ፎር ኤግዛምፕል ኬሚካል ሪዳክሽን ሊሆን ይችላል፣ ኤሌክትሮላይቲክ ሪዳክሽን ሊሆን ይችላል። እዚህ ላይ ለምሳሌ ኤሌክትሮላይቲክን ስትወስዱ ፖታሽየም ክሎራይድ ነው ለምሳሌ ኤክስትራክት ለማድረግ ብትፈልጉ ከፖታሽየም ክሎራይድ ፖታሽየም ሜታልን ኤክስትራክት ለማድረግ ብትፈልጉ በመጀመሪያ ይሄንን መልት እናደርገዋለን። በከፍተኛ ቴምፕሬቸር የምናደርገው መልት እናደርግና ፖታሽየም ፕላስን እና ምን እናገኛለን ማለት ነው ክሎሪን ማይነስ እናገኛለን። ሶ ይሄ ፖታሽየም ማይነሱ ወደ ካቶድ ምን ያደርጋል ማለት ነው ሚግሬት ያደርጋል አይደል? ከዛስ አንድ ኤሌክትሮንን ጌን ያደርጋል። አንድ ኤሌክትሮን ጌን ካደረገ በኋላ ፖታሽየም ሜታልን ፎርም ያደርጋል። እዚህ ላይ ኤሌክትሮላይቲክ ሪዳክሽን ብለን የምንጠራው ቶታሊ ለምንድን ነው አገልግሎቱ 100% ፒውር የሆነ ሰብስታንስን ለማግኘት ነው። ምክንያቱም ኤሌክትሮላይቲክ ሪዳክሽን እያንዳንዷን አተም እየቆጠረ ነው ምን የሚያደርገው ሬዲዩስድ የሚያደርጋቸው እንጂ ሌላ ነገር ፕሪፈረንሻሊ የሚመጣ የለም ማለት ነው። ሶ በመጀመሪያ ወይም በቅድሚያ ዲስቻርጅ የሚደረገው ሰብስታንስ ፖታሽየም እስከሆነ ድረስ ፖታሽየም እስከሚያልቅ ድረስ ኤሌክትሮን ጌን እያደረገ ወደ ፖታሽየም ሶሊድነት ይቀየራል ማለት ነው። ስለዚህ ሁለተኛው ስቴፕ ነው። ሌላኛው ኬሚካል ሪዳክሽን የሚባል አለ። ኬሚካል ሪዳክሽን የሚባለው ብዙ ጊዜ እንትን ልንጠቀም እንችላለን። ለምሳሌ ካርቦን ሞኖክሳይድ ልትጠቀሙ ትችላላችሁ። ካርቦን ሞኖክሳይድን ተጠቅመን ፋይናሊ ምን ልናገኝ እንችላለን? አይረን ሊኩዊድን ልናገኝ እንችላለን ማለት አሁን ይሄ በካርቦን ዳይኦክሳይድ ኬሚካል አይረን ሊኩዊድን ምን አደረግን ማለት ነው ፎርም አደረግን ማለት ነው። በዚህ አይነት ሂደትም ልንለይ እንችላለን እና 3 ስቴፖች አሉት ሜታለርጂ። የመጀመሪያው ስቴፕ ኮንሴንትሬትድ ማድረግ ነው፣ መጠኑን ከፍ ማድረግ በተፈጥሮ ከሚገኝበት አላስፈላጊ ከሆኑ ማቴሪያሎች የምንለይበት መንገዶች ነው። ፊዚካሊ ትሪት አድርገን የምንለይበት ሂደት አለ። ሁለተኛው ደግሞ ፕሮዳክሽን ኦፍ ደ ሜታል ነው። ሜታልን በካልሲኔሽን ሊሆን ይችላል አሊያም ደግሞ በሮስቲንግ ምን የምናደርግበት ሬዲዩስድ የምናደርግበት አሊያም ደግሞ ኤክስትራክት የምናደርግበት ሂደት አለ። የመጨረሻው ፕሮዲስ ያደረግነው ሜታል በሮስቲንግ አሊያም በካልሲኔሽን ያመረትነው ሜታል እናደርጋለን ፒዩሪፋይ እናደርጋለን ባይ ዩዚንግ ዋት ኬሚካል ሪዳክሽን ወይም ሁለተኛው ደግሞ ኤሌክትሮላይቲክ ሪዳክሽን ማ ዩኒት 4 ላይ በደንብ ተመልክታችሁ መረዳት ትችላላችሁ ማለት ነው። ስለዚህኛው ፓርት ካሁን በፊት በሰራው ቪዲዮ መመልከት ትችላላችሁ። እዚህ ላይ ጠቅለል ስናደርገው ጀነራል ሜታለርጂካል ፕሮሰስ ኦፍ ሜታል አለ። እንግዲህ ሜታል ኦሬ ቢኖራችኋል። ይሄ ሜታል ኦሬን ለሁሉም አይነት ኦሬዎች የሚያገለግል ምን ሂደት እንጠቀማለን? ዘ ፈርስት ስቴፕ ኮንሴንትሬሽን ኦፍ ዘ ኦሬ ነው ወይም ኦሬውን ኮንሴንትሬቲንግ ማድረግ መጠኑን ከፍ ማድረግ አላስፈላጊ የሚባሉ ጋኖችን ወይንም አንዲዜሬብል ማቴሪያሎችን አላስፈላጊ ማቴሪያሎች ማስወገድ አለብን በማግኔቲክ ሰፓሬሽን አሊያም በኦይል ፍሎቴሽን ማለት ነው። ስለዚህ ይህንን ሂደት ስናካሄድ በሁለት አይነት መንገድ ልናይ እንችላለን። ለምሳሌ ኦሬዎቹ ሜታል ኦፍ ሃይ ሪአክቲቪቲ ያላቸው ይኖራሉ። እንዲሁም ደግሞ ሜታል ኦፍ ዋት ሎው ሪአክቲቪቲ አለ። እንዲሁም ደግሞ ሜታል ኦፍ ሚዲየም ሪአክቲቪቲ አለ። ስለዚህ ሜታልን ሪአክቲቭ፣ ሚዲየም ኤንድ ሎው ሪአክቲቪቲ ብለን በሶስት እንከፍላቸዋለን ማለት ነው። ስለዚህ ሁልጊዜም ሜታል ኦፍ ሃይ ሪአክቲቪቲ ያላቸው ኤክስትራክት የሚደረጉት አሊያም ደግሞ ማጣራት የምናደርገው
ከሚገኙበት ኦር የምንለያቸው በምንድነው ማለት በኤሌክትሮላይሲስ ነው። ምክንያቱም እነሱ ምንድናቸው አክቲቭ ናቸው። ሶ ባይ ዩዚንግ ኤሌክትሮላይሲስ ኦፍ ፒውር ሞልተን ኦፍ ኦሬ ነው። ለምሳሌ ሶዲየም ክሎራይድን ተጠቅማችሁ ይህንን አቅልጣችሁ ሶዲየም አዮንን ታገኛላችሁ። ሶዲየም አዮን ደግሞ ኤሌክትሮን ጌን አድርጎ ምን ማግኘት ይችላላችሁ? ሶዲየም ሶሊድን ማግኘት ይችላላችሁ። ይሄ ኤሌክትሮላይሲስ ስቴፕን ልንጠቀም እንችላለን ማለት ነው ለማንኞቹ ሃይሊ ሪአክቲቭ ለሆኑት። ሁለተኛው ሜታል ኦፍ ሚዲየም ሪአክቲቪቲ ላላቸው ደግሞ በሁለት መንገድ ልናያቸው እንችላለን። ካርቦኔትድ ኦሬ የያዘ ሊሆን ይችላል፣ አለም ደግሞ ሰልፋይድ ኦሬ ሊኖረን ይችላል ማለት ነው። ሁልጊዜም ካርቦኔትድ ኦሬ የሆነውን ካልሲኔሽን አሊያም ሂቲንግ እናካሄድበታለን። ምናደርገዋል? ዲኮምፖዚሽን ሪያክሽን እንዲያካሄድ ሂት ይደረጋል። ያ ሂቲንግ አሊያም ደግሞ መልቲንግ ስቴፓችሁ ነው ካልሲኔሽን ብለን የምንጠራው ማለት ነው። ሰልፋይድ ለያዘው ደግሞ ሮስቲንግ ትጠቀማለች፣ ትቆሉታላችሁ ወደ ኦክሳይድነት። ሰልፈር ማነው ኮፐር ሰልፋይድ ከሆነ ኮፐር ሰልፋይዱ ወደ ኮፐር ኦክሳይድነት መቀየር ማለት ነው። ከዛ ይህንን ስቴፕ ካለፋችሁ በኋላ ኦክሳይድ ኦፍ ሜታል ታገኛላችሁ። ካልሲኔሽን ስታካሄዱ ለምሳሌ ካልሽየም ካርቦኔት ቢሰጣችሁ ሉክ ካልሽየም ካርቦኔት ቢኖራችሁ ይህ ካልሽየም ካርቦኔትን ሂት ስታደርጉት ምንድነው የምታገኙት? ካልሽየም ኦክሳይድ ፕላስ ዋት ካርቦን ዳይኦክሳይድ ነው። ሶ አሁን ሜታል ኦክሳይድ አግኝታችኋል፣ ካልሽየም ኦክሳይድ የሚባለው። ይህን ኦክሳይድ ኦፍ ሜታልን በኤሌክትሮላይሲስ ካልሽየም ኦክሳይድን በኤሌክትሮላይሲስ ወደ መቀየር እንችላለን። ካልሽየም ኦክሳይድ ይህን መልት ካደረግነው በኋላ ሶሊድ የነበረውን ካልሽየም ኦክሳይድን መልት ካደረግን በኋላ ካልሽየም ፕላስቱ እና ኦክሲጅን ማይነስ ቱ ይኖረናል። ሶ ካልሽየም ፕላስቱን በኤሌክትሮላይሲስ ካቶር ላይ ምን ሆና ማለት ሬዱስድ ሆና ማለት ነው። ስለዚህ ይህን አይነት ስቴፕ እንጠቀማለን። በሌላ ኬሚካልም ሊሆን ይችላል እናደርገዋለን፣ ሬዱስ እናደርጋለን። ግን ካልሽየም ሪአክቲቭ ስለሆነ ሁልጊዜም ሬዱስድ የሚደረገው በኤሌክትሮላይሲስ ፕሮሰስ ነው ማለት ነው። ይሄ ምንድነው ማለት ነው? ሌላኛ ስቴፓችን ነው ማለት ነው። ሌላው በደንብ ማየት ያለብን ሎ ሪአክቲቪቲ ያላቸው ሜታል ኦፍ ሎ ሪአክቲቪቲ ያላቸው ኦሬያቸው ሰልፋይድ ከሆነ ሮስቲንግ እንቆለዋለን። ይህንን ሰልፋይዱን ወደ ኦክሳይድነት እንቀይረዋለን። ይሄ ሮስቲንግ ወይም በኦክሲጅን በርን እናደርገውና ወደ የምንቀይረዋለን ማለት ነው። ወደ ፒውር ሜታልነት ሊቀየር ይችላል፣ አሊያም ደግሞ ወደ ኦክሳይድ ኦፍ ሜታል ሊቀየር ይችላል ማለት ነው። ይህን ሜታል ነው ምን የምናደርገው? ሪፋይን የምናደርገው ማለት ነው፣ የምናጣራው። ብዙ ጊዜ ሪፋይኒንግ ኦፍ ሜታል የምናካሄደው በምንድነው ማለት ነው? ወይም በኬሚካል ሪዳክሽን ነው፣ አዘራሽ ደግሞ በኤሌክትሮላይሲስ ነው ማለት ነው። ስለዚህ ይሄ ጠቅለል ያለ የሜታለርጂ ምንድነው ማለት ነው? ጄኔራል ስቴፖች ወይም ፕሮሰሶች ናቸው ማለት ነው። ሜታለርጂ ብለን የምንጠራው ወይም ሜታለርጂካል ፕሮሰስ ብለን የምንጠራው ይሄ ይሆናል ማለት ነው። the most active metal አሁን እዚህ ላይ በደንብ የምትይዙ ተማሪዎች the most active metal such as potassium, sodium, calcium, magnesium are what extracted from their compound only by electrolysis። እነዚህ አክቲቭ ብለን የምንጠራቸው ሜታሎች ኤክስትራክት የሚደረጉት በኤሌክትሮላይሲስ ነው ማለት ነው። ምክንያቱ ለምንድን ነው ቢባል እነዚህ ከማንኛውም ነገር ጋር ሚክስ ካረጋችኋቸው ምን ሊያደርጉቻል ማለት ከሌላ ሰብስታንሶች ጋር ሪአክሽን ያካሂዱብናል። ስለዚህ መልሶ ኮምፓውንድ ፎርም ስለሚያደርጉ ፒሪፋይ ማድረግ ኢት ኢዝ ዲፊካልት ነው ማለት ነው። ቢኮዝ ይላቸዋል ዜር ኢዝ ኖ ኢኮኖሚክ ሪዱሲንግ ኤጀንት፣ ሌላ መስሪያ የለንም ማለት ነው። ምክንያቱም አክቲቭ ናቸው። አክቲቭ እስከሆኑ ድረስ እነሱ ሪአክሽን ነው ማካሄድ የሚቀርማቸው። ስለዚህ አንድና አንድ አማራጫቸው በኤሌክትሮላይሲስ ካቶር ላይ እነዚህ ሜታሎች ዲፖዚት ይሆናሉ ማለት ነው። ኤሌክትሮላይሲስ በመጠቀም ካቶር ላይ የምናደርጋቸዋለን ዲስቻርጅ እናደርጋቸዋለን ወይም ፕሮዲስ እንዲሆኑ አለም ዲፖዚትድ እንዲሆኑ እናደርጋለን ማለት ነው። ስለዚህ it is only using electricity፣ ስለዚህ ኤሌክትሪክ ከረንት ያስፈልገናል ምን ለማድረግ እንደነዛ አክቲቭ የሆኑ ሜታልን ከሚገኙበት በተፈጥሮ ከሚገኙበት ኦሬ ኤክስትራክት ለማድረግ ግዴታ ኤሌክትሪክ ከረንት አለም ኤሌክትሪሲቲ ያስፈልገናል። ቢኮዝ ኤሌክትሮላይሲስ ኢዝ ነን ስፖንታኒየስ ኬሚካል ነው ማለት ነው፣ ኬሚካል ሴል ነው ማለት ነው። ዛት ዘስ ሜታልስ አር ኤክስትራክትድ ኦር ሬዱስድ የሚሆኑበት ሂደት አንዱ ይህ ነው ማለት ነው። ስለዚህ ኤክስትራክሽን ኦፍ ሜታልን በዚህ አይነት መንገድ መረዳት ትችላላችሁ። ሌላው ተማሪዎች እዚህ ላይ አንድ ፕሮጀክት ሰጥቷችኋል። ፕሮጀክቱ ምንድን ነው? read from a reliable source about the use of some common metal like sodium, potassium, magnesium, calcium, and tantalum and what their common compound እዚህ ላይ የነዚህን ሜታል እና የኮምፓውንዳቸውን
ጥቅም ተናገሩ ነው የሚላችሁ፣ ወይንም አንብባችሁ አስፈላጊ ከሆነ ማቴሪያል ተጠቅማችሁ ጥቅማቸውን ለመምህራችሁ ወይም እንዲሁም ደግሞ ክላስ ውስጥ ዲስከስ አድርጉ ነው የሚላችሁ። ስለዚህ እኔ ራፍ የሆነ መልሳቸውን ነግራችኋለኝ። ለምሳሌ ከሶዲየም ሜታል ብትጀምሩ ሶዲየም ሜታል ብዙ አይነት ጥቅሞች አሉት። የመጀመሪያው ብዙ ኮምፓውንዶችን ለማምረት እንጠቀምበታለን። ለምሳሌ ኮምፓውንዶች ሶዲየምን ለማምረት ሶዲየም ሜታልን የምትጠቀሙ ከሆነ ሶዲየምን በውሃ ዲዞልቭ ብታደርጉት ማግኘት ይችላላችሁ፣ ሶዲየም ሃይድሮክሳይድ ታገኛላችሁ። ስለዚህ ሶዲየም ሜታል ሶዲየም ሃይድሮክሳይድን ለማምረት ተጠቀምንበት ማለት ሶዲየም ሃይድሮክሳይድ ደግሞ በጣም ብዙ ጥቅሞች አሉ። ሳሙና ለመስራት እንጠቀምበታለን። አሲድ ቤዝ ኒውትራላይዜሽን ለማካሄድ እንጠቀምበታለን ማለት እና ሰፋ ያለ ጥቅም አለው ሶዲየም ሜታል። ሁለተኛው ፖታሽም ነው። ፖታሽም ለጤናችንም ትልቅ ቦታ አለው። ይህንኛው ማለት ፖታሽም ሜታል ብለን የምንጠራው ማለት ነው። ግን ትልቅ ጥቅሙ ደግሞ ልክ ፖታሽምን ሶዲየምን በውሃ ዲዞልቭ እንዲያደርጋችሁ ፖታሽም ለምሳሌ በውሃ ዲዞልቭ ብታደርጉት ማግኘት ትችላላችሁ። ፖታሽም ሃይድሮክሳይድን ማግኘት ትችላላችሁ፣ ልክ እንደ ሶዲየም ሃይድሮክሳይድ። ይህ ፖታሽም ሃይድሮክሳይድ ደግሞ ሶፍት ሶፕን ለመስራት እንጠቀምበታለን። ሶፍት ሶፕ የገላ ሳሙና አይነት ነገሮችን ለመስራት እንጠቀምበታለን ማለት ነው። ሌላኛው ማግኒዥየም ነው። ማግኒዥየም ለፕላንት ሊቭ ወይም የፕላንት ላይ ትልቅ ጥቅም አለው። ምክንያቱም ግሪን ፒግመንት እንዲኖራቸው የሚያደርገው አንዱ ማግኒዥየም ሜታል ነው። እኛ ክሎሮፊል የተሰራው ከማግኒዥየም ሜታል ነው። ስለዚህ አንዱ ጥቅሙ እሱ ነው። ስለዚህ ማግኒዥየም ደግሞ በኮምፓውንድ ደረጃ ለምሳሌ ሚልክ ኦፍ ማግኒዥያ ይሄ አንቲ አሲድ ለጋስትራይመም ለጋስትሪክ ህመም ማለት ነው። ይሄ አሲድ ለሚያመነጭ ሰውነታችን የጨጓራ ህመም ብለን ከምንጠራው አንዱ ነው። እሱን ለማስታገዝ እንጠቀምበታለን። አንቲ አሲድ ማግኒዥየም አንዱ ጥቅሙ ይሄ ነው ማለት ነው። በኮምፓውንድ ደረጃ ይሄን ጥቅም ይሰጠናል። በሜታል ደረጃ ደግሞ ለምን ያገለግላል ማለት ነው? ለፕላንት ክሎሮፊል ትልቅ ጥቅም አለው ማለት ነው። ሌላው ካልሽየም ሜታል ነው። ካልሽየም ሜታል ለፕላንትም እጅግ በጣም አስፈላጊ ነው። ሲደመር ደግሞ ለእኛ ለሰውነታችን አጥንታችን ጥንካሬ ሊሆን ይችላል፣ እንዲሁም ለጥርስም ሊሆን ይችላል ማለት ነው። ትልቅ አድቫንቴጅ አለው ማለት ነው፣ በኖርማል በአተም ደረጃ ማለት ነው። ፕላስ ደግሞ በኮምፓውንድ ደረጃ ብዙ አይነት ጥቅሞች አሉ። ለምሳሌ ካልሽየም ካርቦኔትን ብትወስዱ ካልሽየም ካርቦኔት ለምን አይነት ፐርፐዝ ይውላል? ሴመንትን ለመስራት፣ ግላስ ወይም እነዚህ ብርጭቆ ነገሮችን ለመስራት እንጠቀምበታለን ማለት ነው። ሌላኛው ታንታሉም ነው። ታንታሉም ጥቅሙ ምንድን ነው? እንዴ ኢንሱሌተር ወይም ፊውዝ ለመስራት እንጠቀምበታለን። ኢንሱሌተር ወይም ፊውዝ ለመስራት። ሁለተኛ ደግሞ ከፍተኛ ቴምፕሬቸር ሬዚስት የሚያደርግ ኦቭን ለመስራት የላብራቶሪ ኦቭኖችን ለመስራት እንጠቀምበታለን። ሜታል አሎይን ለመስራት እንጠቀማለን። ቅይጥ የሆነ ሜታል ለመስራት ማለት ነው። ስለዚህ እነዚህ የሜታሎቹ ጥቅምና የኮምፓውንዳቸው ጥቅም በዚህ አይነት መንገድ ማየት ትችላላችሁ። እናንተ ደግሞ ፋርዘርሊ ማንበብ ትችላላችሁ። እያንዳንዱ ሶዲየም ሜታል ምን አይነት ጥቅም አለው፣ የሶዲየም ኮምፓውንዶች ደግሞ እነማን ናቸው፣ ጥቅማቸውስ ምንድን ነው የሚሆን ነገር ከኢንተርኔት ላይ ሊሆን ይችላል፣ ከሌላ ነገር ላይ ሰርች አድርጋችሁ መጠቀም ትችላላችሁ። ወደ ሌላኛው የትምህርት ክፍል እንግባ። በዚህ ለሰን ላይ የምናየው ደግሞ ስለ ሜታል አሎይ ነው። ሜታል አሎይ ወይም ቅይጥ የሜታል ቅይጥ ነው። ኢት ኢዝ ኤ ሚክስቸር ኦፍ ሜታል ዩኒት ቱ ላይ ስለ ሜክስቸር ስትማሩ ሶሊድ ሜክስቸር ውስጥ አንዱ ሜታል አሎይ ነው ማለት ነው። ስለዚህ አሎይስ አር ኤ ሚክስቸር ኦፍ ቱ ኦር ሞር ሜታል ኦር ሜታል ኤንድ ነን ሜታልም ሊሆን ይችላል። ሁለትና ከዛ በላይ የሆኑ ሜታሎች በአንድ ሚክስ አድርገው የፈጠሩት ቅይጥ ወይም ሜክስቸር አሎይ ብለን እንጠራዋለን ማለት ነው። ሜታልስ ኤንድ ነን ሜታልስ ሲባል ደግሞ ብዙ ጊዜ ከካርበንም ኢንሰርት ሊሆን ይችላል። ለምሳሌ ስቲል ይሄ የአይረን ስቲል ብለን የምንጠራው ካርበን በውስጡ ይዛ ማለት ነው። ስለዚህ ሜታልስ ኤንድ ነን ሜታል የተባለ እዛ ነው። ምክንያቱም ካርበን እንደ ነን ሜታል ነው የሚቆጠረው። ዌን ሞልተን ኤንድ ዶንት ሰፓሬት ዌን ሶሊዲፋይድ ማለት ነው። በመጀመሪያ ይደረጋል። ለምሳሌ ዲንክ ሜታል ይኖራቸዋል፣ ሶሊድ ነው። ፕላስ ሌላው ደግሞ ኮፐር ሜታል ሶሊድ አለ። እነዚህም በአንድ ሚክስ እናደርጋቸው መልት እናደርጋቸዋል፣ ሞልተን ስቴት ይሆናሉ። ከዛ በኋላ ወደ ሶሊድነት ከተቀየሩ በኋላ ምን ማለት አንችልም ማለት ነው፣ ሰፓሬትን ማድረግ አንችልም። ምክንያቱም ሆሞጂኒየስሊ ምን ያደርጋው ሚክስ ያደርጋሉ ማለት ነው። ሆሞጂኒየስ ሚክስ አድርገው ሶሊድ ስቴት ሆኑ። ይህንኛው ዚንክ ነው ያኛው ኮፐር ነው ማለትም አትችሉ ማለት ነው። ካሁን በፊት እንዳየነው ዩኒቱ ላይ ሶሉሽን ኮምፖነንቶቹን በአይናችን ዲቴክት ማድረግ አንችልም ወይም መለየት አንችልም ማለት ነው። ስለዚህ ዘ ኮንስቲተንት ኤሌመንትስ አር
melted together and then allowed to cool to format a solid material called alloy። ስለዚህ በመጀመሪያ እነዚህ ኮንስቲቱዌንቱ ምን ይደረጋሉ ማለት ነው መልት ይደረገው ወይም ሞልተን ስቴት ከሆኑ በኋላ ሶሊዲፋይ ይሆናሉ። ሶሊዲፋይ ከሆኑ በኋላ ያገኛችሁት ሶሊድ የሆነው ነገር እዚህ ፊገር ላይ እንደምትመለከቱት በመጀመሪያ መልትድ ይሆናሉ። መልትድ ከሆኑ በኋላ ነው ካቀዘቀዝናቸው ሶሊድ ስቴት ይይዛሉ። ያ ሶሊድ ስቴት አሎይ ብለን እንጠራዋለን ማለት ነው። ስለዚህ ሜታል አሎይ ማለት ይህ ነው ማለት ነው። ስለዚህ ፒውር ሜታል ብለን የምንጠራቸው ፍሌክሲብል ናቸው፣ ሃይ ዴክቲሊቲ ኔቸር፣ ሁለተኛ ሶፍት ናቸው። ፒውር ሜታል ብለን የምንጠራቸው ሶ አሬንጅመንትስ ኦፍ ሜታል አተም ኢን ፒውር ሜታል ኤንድ አሎይ ዲፈረንሱን እንመለከታለን። እዚህ ላይ የምትመለከቱት አሎይን ይችኛይቱ ፓርት ደግሞ ፒውር ሜታል ነው። እንግዲህ ፒውር ሜታል የሆነ ፎርስ አፕላይ ብታደርጉ እንደፈለገ ዲፎርም መሆን ይችላል። እንደፈለገ ፍሌክሲብል ዴክቲሊቲ ኔቸር አለው። የመመዝመዝ ባህሪ እንዲሁም ደግሞ ማሌቢሊቲ ኔቸር ሊኖረው ይችላል። ወደ ስሞል ሽትነት የመቀየር ማለት ነው። ኢን ፒውር ሜታል the layer can slide over one another ነው። ስለዚህ ፒውር ሜታሉ ይሄ ቶታል የምትወስዱት ፎርስ እንኳ አፕላይ ስታደርጉ ዲፎርም ይሆናል፣ እንደፈለገ መተጣጠፍ ይችላል፣ ፍሌክሲብል ይሆናል ማለት ነው። ነገር ግን ዲፈረንት ሜታሎችን በአንድ ሚክስ ስታደርጉ አሎይ ፎርም ስታደርጉ ምን ሊሆን ይችላል ማለት ነው። ይሄ መጀመሪያ ላይ ያያችሁት የሜታል ማሌቢሊቲ ወይም ዴክቲሊቲ ኔቸሩ ምን ያደርጋል ማለት ነው ሊቀየር ይችላል። ቢኮዝ አዘር ሜታል ምን ያደርጋል ማለት ኢንሰርት ስለሆነ በመካከላቸው ያለውን ኢንተራክሽን ሉዝ ያደርገዋል፣ ብሎክ ያደርገዋል ማለት ነው። ስለዚህ the different sized atom of other metal stop the layer sliding over one another። በቃ አሁን ፎርስ አፕላይ ስታደርጉ እንደፈለገ መንቀሳቀስ አይችልም። ይሄ ዲፎርም የመሆን ባህሪ አያሳይም ማለት ነው። ማሌቢሊቲ ወይም ዴክቲሊቲ ኔቸሩ የደከመ ይሆናል ማለት ነው። ስለዚህ the addition of the second atom makes this sliding difficult። ስለዚህ ይሄ ሌላ ሜታል ደግሞ አድ በማድረጋቸው ምክንያት ፎርስ አፕላይ ስታደርጉ እንደ መጀመሪያው ፒውር እንደሆነው ሜታል እንደፈለገ ስላይድ ማድረግ ወይም መንሸራተት አለም ደግሞ ማሌብል ወይም ዴክታይል የመሆን አቅም ያጥራዋል ማለት ነው። ፊክስድ የሚሆንበት ሪጊጅ የሚሆንበት ሂደት ይፈጠራል ማለት ነው። ምክንያቱም ብሎክ ያደርጋል ይሄኛው ሜታል በመግባቱ ምክንያት። ሶ አሎይ ፎርም የምናደርግበት ትልቁ አድቫንቴጅ ሃርዲነሱን ጥንካሬውን ወይም ስትሬንግዙን ከፍ ለማድረግ ነው። ሁለተኛ ደግሞ ኮንዳክቲቪቲ ኦፍ ኤሌክትሪሲቲው ምን ልናደርግ ይችላል ሊቀንስ ይችላል። ይሄኛው ረስቲንግ ኦፍ አይረን ወይም ኮሮዥን ሪያክሽኑን ወይም ዝገት የሚባለው ነገርም ለመከላከል እንጠቀምበታለን ማለት ነው። አሎይንግ ኦፍ ሜታል ኢንክሪዝ ዘ ሃርድነስ ኤንድ ስትሬንግዝ ሞዲፋይ ዘ ከለር ኤንድ ሜልቲንግ ፖይንት። እዚህ ላይ በደንብ ማየት ያለብን አሎይንግ ወይም ሜታል መቀየጥ አንዱ ሜታል ከሌላኛው ሜታል ጋር መልት አድርጎ ፋይናሊ ሶሊድ የሆነ አሎይ ማግኘታችን ጥቅሙ ምንድን ነው? የሜታሎችን ጥንካሬ መጨመር ነው። ስትሬንግዝ ወይም ሃርድነሳቸውን ከፍ ማድረግ ነው ማለት ነው። ሌላው ደግሞ ከለራቸውንም ሞዲፋይ ለማድረግ ነው። መልቲንግ ፖይንታቸውን እንዲሁም ደግሞ ኤሌክትሪካል ኮንዳክቲቪቲያቸውን ዲክሪዝ ለማድረግ ወይም ለመቀነስ እንጠቀምበታለን። ኤንድ ኢንክሪዝ ዋት ዘ ሬዚስታንስ ቱ ኮሮዥን ኦፍ ሜታል የሜታልን ዝገትንም ምናደርጋማን እንቀንስበታለን። ሶ ዘ አድቫንቴጅ ኦፍ ሜኪንግ አሎይ ኦፍ ሜታል ቱ ኢንክሪዝ ዋት ሃርድነስ ኤንድ ስትሬንግዝ ኦፍ ሜታል የሜታልን ጥንካሬውን ማድረግ ከፍ ማድረግ አለብን ማለት ነው። መጀመሪያ ከነበረው ለምሳሌ ሲልቨር ሜታልን ብትወስዱ ሶሊድ ስቴት ሆኖ እንዲሁም ሜርኩሪ ሜታል ደግሞ ሊኩዊድ ስቴት ከሆነ ሲልቨር እና ሜርኩሪን በአንድ ሚክስ ስናደርግ የምናገኘው ሶሊድ የሆነ ምን ይኖራል ማለት ነው አማልገም ይኖረናል። አማልገም ወይንም ሜርኩሪ አሎይን እናገኛለን። ይህ ሜርኩሪ አሎይ መጀመሪያ ሜርኩሪ ካለው ሃርድነስ የተሻለ ጠንካራ የሆነ ፊዚካል ስቴቱም መልቲክ ፖይንቱም ሁሉ ነገር የተቀያየረ ምን አገኘ ማለት ነው አሎይ እናገኛለን ማለት ነው። ብዙ ጊዜ አሎይ ፎርም የምናደርገው ደግሞ ለምንድነው ጥቅሙ? ረስቲንግ ወይንም ይሄ ኮሮዥን ዝገትን ለመከላከልም እንጠቀማለን። መልቲንግ ፖይንቱን ከፍ ለማድረግ ጥንካሬውን ከፍ ለማድረግ እንዲሁም ደግሞ ኤሌክትሪካል ኮንዳክቲቪቲ ኔቸሩ ምን ማድረግ አለብን ለመቀነስም እንጠቀማለን ማለት ነው። ፎር ኤግዛምፕል አማልገም ለምሳሌ ቅድም የነገርኳችሁ is the alloy of mercury is alloy of mercury and another metal ገን ሜታልም የሚባላል። አሁን አማልገም የሜርኩሪ እና የሲልቨርን ስታወዳድሩ ቅድም እንደነገርኳችሁ ሜርኩሪ ሊኩዊድ ነው ጥንካሬ የለውም፣ ግን ሲልቨር ደግሞ ሶሊድ ነው ጥንካሬ ያለው። ግን የሜርኩሪን ጥንካሬ ምን ማድረግ ይችላል ማለት ነው ከፍ ማድረግ ይችላል ማለት ነው።
ሌላኛው ደግሞ ገን ሜታል የሚባል አለ። ገን ሜታል ማለት የፊገሩ ላይ የምትመለከቱት አይነት ሜታል ነው። ይህ ሜታል የኮፐርና የዚንክ ሜክስቸር ነው። ኮፐርና ዚንክ ኢንዲቪዥዋሊ ያን ያክል የተሻለ ጥንካሬ የላቸው ነበር፣ ግን ሁለቱም ሚክስ ስታደርጉ ጠንካራ የሆነ አሎይን ፎርም እናደርጋለን። ይህ አሎይ ደግሞ ረስት አያደርግም ቶሎ ማለት አይዝግም ቶሎ። ምክንያቱም እዚህ ላይ ቲንም ወይም ዚንክም ምንም እንኳን ሪአክቲቭ ቢሆኑ ይህን ነገር መከላከል ይችላል ማለት ነው። ረስቲን ወይም ኮሮዥንን ማድረግ ይቻላል ማለት ነው። መከላከል የሚችል ቅይጥ ወይም ሜታል አሎይም ፎርም ማድረግ ይቻላል ማለት ነው። ስለዚህ ስትሬንግዙ ወይም ሃርድነሱ ይጨምራል ማለት ነው። ምን ሲሆን አሎይ ፎርም ሲሆን እዚህ ላይ ሶልደር ብለን የምንጠራው አለ። ሶልደር ኢዝ ኮልድ ፊውዝ ሜታል። አሁን ሶልደር የሚባለው ይሄኛው ነው። ስለዚህ አሁን ለፊውዚንግ እንጠቀማለን። ሜታሉ ፊውዝ እንደዛ አድርገን የምንሰራበት ይህን አይነት ፐርፐዝ ይውላ ማለት ነው። ኢትስ ኮምፖዚሽን ኦፍ ዋት 67% ቲን ኤንድ 33% ሊድ ነው ማለት ነው። ይሄ አሁን የሊድ ሜታል እና የቲን ሜታል የኤስኤን እና የፒቢ ማለት ነው። ችኛቱ ኤስኤን ነች፣ ይሄኛው ደግሞ ፒቢ ማለት ነው። የሁለቱ ሜክስቸር ምንድነው ማለት ነው? ሶልደር ብለን እንጠራዋለን። ጥቅሙ ለምንድነው? ፊውዝ ለመስራት እንጠቀምበታለን። ይሄ ኤሌክትሪካል ፊውዝን ለመስራት ኢትስ መልትስ at what 183 degrees Celsius, which is lower than the melting points of tin. ከቲን ምን ያነሰ ነው ብቻውን፣ ግን የሚቀልጠው ግን በ183 ዲግሪ ሴልሲየስ ነው ማለት ነው። ሶልደር used to join wire and electrical resistance። ስለዚህ ይሄ ሶልደር ጥቅሙ ምንድን ነው? ለኤሌክትሪካል ሬዚስታንስ እንጠቀምበታለን። ብዙ ጊዜ ብዙ ቦይለርም ሊሆን ይችላል፣ ስቶቭም ሊሆን ይችላል። ምን ይኖረዋል ማለት ነው? ይሄ እንትን ይኖራል፣ ፊውዝ ይኖረዋል። ጥቅሙ የዚህ ፊውዝ ምንድን ነው? ኤሌክትሪካል ሬዚስታንስ ነው። ሬዚስት ያደርጋል። ቶሎ ያ ማቴሪያል እንዳይቃጠል ፕሮቴክት ያደርግልናል ማለት ይሄ ፊውዙ። ሌላው ጎልድ አሎይ ነው። ጎልድ አሎይ ወይም የወርቅ ቅይጥ አለ። ጎልድ አሎይ ኢዝ ቬሪ ሶፍት ሜታል and therefore harden by alloying it with copper and silver። በመጀመሪያው ጎልድ ሜታልን ስወስዱ ሶፍት ነው ጎልድ ሜታል። ስለዚህ ሃርድን የምናደርገው ወይም ጠንካራ የምናደርገው ምን በመጨመር ነው? ኮፐር ሜታልና ሲልቨር ሜታልን በመጨመር ግን የምናደርገውን ጠንካራ እንዲሆን ማድረግ እንችላለን። ሶ the quantity of gold in alloy is called its gold content ይባላል። ስለዚህ የጎልድ ኮንቴንቱ ደግሞ አሎይ ፎርም ካደረጋችሁ በኋላ ወይም the quantity of gold in ጎልድ አሎይ ምን ተብሎ ይጠራል? ጎልድ ኮንቴንት ብለን እንጠራዋለን። the gold content of the alloy is expressed either in carat or mass percent። ስለዚህ ጎልድ አሎይ ወይም ኤዩ ከማጋ ሚክስ ተደረገ እንበል፣ ከኮፐር ሜታል ጋር አለም ደግሞ ከሲልቨር ሜታል ጋር ሚክስ ተደረገ፣ ሶስቱ በአንድ ሚክስ ቢደረጉ ጎልድ አሎይ ኮንቴንት ብለን እንጠራዋለን፣ እነዚህኞቹ ኮንቴንቶቹ። ስለዚህ ይህንን ኮንቴንት ደግሞ የምንገልጸው በምንድነው ማለት ነው? በማስ ፐርሰንቴጅ አለም ደግሞ በካራት ነው፣ በካራት። ስለዚህ ካራት ብለን የምንጠራው ማስ ፐርሰንት እናውቃለን። ለምሳሌ የጎልድ ፐርሰንት ምን ያክል ነው ከሌሎቹ አንጻር ማለት ነው፣ ወይም ከቶታል አንጻሩ ምን ያክል ፐርሰንት ነው ብለን እንወስዳለን። ግን ሁለተኛ መንገዳችሁ ካራት ይባላል። ሶ ካራት ምንድን ነው? ካራት ኢዝ ኢኳል ቱ ዋት ማስ ዩኒት ኦፍ ጎልድ ኢን 24 ማስ ዩኒት ኦፍ ደ አሎይ። ስለዚህ ካራት ብለን የምንጠራው ማስ ኦፍ ኮንስቲተንት። ለምሳሌ የጎልድን ካራት ጎልድ ባንድ የተሰራው ከምንድን ነው? ከነዚህ ከሶስቱ ጋር ሚክስ ቢደረግ ጎልዱ ከዛ ጎልድ አሎይ ፎርም አደረገ። ስለዚህ ካራትን ካልኩሌት እናድርግ ብትሉ ካራት ሲሰራ እንዴት ነው ማለት ነው? ካራት which is equal to mass of gold AU divided by what? mass of alloy that means 24 per 24 በዚህ አይነት መንገድ ካልኩሌት ይደረጋል ማለት ነው። ስለዚህ 1 ካራት 2 ካራት 3 ካራት እያል መጥራት እንችላለን። የጎልዱን መጠን በ24ኛ ይሰላል ማለት ነው፣ በ24ኛ። ስለዚህ ማስ ኦፍ ዘ ጎልድ ዲቫይድ ባይ 24 ማለት እንችላለን ማለት ነው። በ24ኛ ነው የምናስበው ማለት ነው። ስለዚህ ፒውር ጎልድ ብለን የምንጠራው 24 ካራት ነው ማለት ነው። ፒውር ኦር 100% ፒውር ጎልድ ተብሎ የሚጠራው ስንት ካራት ማለት ነው? 24 ካራት ነው ማለት ነው። 24 ካራት። ስለዚህ 24 ካራት ሪፕሬዘንት ፒውር ጎልድ ነው። 24 ካራት ብለን የምንጠራው እንደዚህ ፒውር ጎልድ ነው ማለት ነው። ስለዚህ it does not contains any other substance ሌላ አሎይን ግን አልያዘም ማለት ነው። 22 ካራት ጎልድ ደግሞ 22 ፓርት ኦፍ ዋት ፒውር ጎልድ ባይ
ማስ ኢን 24 ካራት ይዛ ማለት ነው። ለምሳሌ 22 ካራት ብትባሉ ምን ማለት ነው? 22 ፓርት ኦፍ ዋት ፒውር ጎልድ 22 ፓርት ኦፍ ፒውር ጎልድ ዲቫይድ ባይ ዋት 24 ይሄንን ይዛ ማለት ነው። ስለዚህ 22ቱ ከ24 ውስጥ 22ቱ ምንድን ናቸው ማለት ነው? ፒውር ናቸው ማለት ነው። ወይም ፒውር ሰብስታንስ ነው። በፐርሰንት ሰሩት ከፍ ያለ ነው። 22 ሲካፈል ለ24 ትልቅ ፐርሰንት ነው ማለት ነው። ስለዚህ 22 ካራት የምንለው ይህ ነው ትርጉሙ ማለት ነው። 22 ካራት ኢዝ ኢኳል ቱ 22 ፒውር ጎልድ ዲቫይድ ባይ ዋት 24 ካደረጋችሁ 22 ካራት ብለን እንጠራዋለን ማለት ነው። ናው ኤ ዴይ 22 ካራት ጎልድ ኢዝ ዩዝድ ቱ ሜክ ጆለሪ። ይሄ ጌጣጌጥን ለመስራት እንጠቀምበታል። 18 ካራት ደግሞ ምን ይዟ ማለት ነው? 18 ካራት ብትባሉ ምን ትላላችሁ? 18 ካራት ብንባል ካራት ከተባል ምንድን እናደርገው ማለት ነው? ይሄ ከምን ጋር አንድ አይነት ማለት ነው? 80 ፒውር ጎልድ 80 ፒውር ጎልድ ዲቫይድ ባይ ዋት 24 እንደማለት ነው። ይህ ሌላኛው ማለት ነው። ስለዚህ the mass percent of gold in different types of alloy can be calculated as follows የሚለን ይሄን በመቶኛው ማባዛት ነው። ሌላ ጥጥር ለምሳሌ 18 ካራት ምን ያክል ፐርሰንት ነው ብትባሉ ምን ትላላችሁ? 18 ሲካፈል ለ24 ሲባዛ በመቶ ብለው ፐርሰንቱን ይነግረኛል ማለት ነው። ምን ያክል ፐርሰንት እንዳለው ይነግረኛል ማለት ነው። ይሄንን በ6 ብታቃልሉት 75%። አሁን ይሄ 75% ኦፍ ጎልድ ፒዩሪቲ አለው ማለት ነው። እዚህ ላይ አሁን እንዳሳየው 18 ካራት 18 ፓርት ነው። ከ24ቱ 18ቱን ይዟል ማለት ነው። ስለዚህ 18 ሲካፈል ለ24 ማድረግ እንችላለን። ወደ ፐርሰንት እንቀይር ብትሉ ማስ ፐርሰንትስ ኦፍ ጎልድ ኢን 24 ካራት ጎልድ ይህንን ስትሰሩ ስለዚህ ይሄ 24 ካራት ቢሰጣችሁ 24 ሲካፈል ለ24 ነው ሲባዛ በመቶ 100% ፒውር ነው። ግን 22 ካራት እንደምትሰሩ 22 ሲካፈል ለ24 ሲባዛ በመቶ ስታሩ 91% ይመጣላችሁ ማለት ነው። 22 ለ24 ታካፍሉት ከዛ በመቶ አብዙት 91.67% ይመጣል ማለት ነው። አሎይ 8.33% ኮፐር ኦር ሲልቨር ሊኖር ይችላል። እንደዚህ ያን መስራት እንችላለን። ስለዚህ ተማሪዎች ለዛሬ እዚህ ላይ በቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም የትምህርት ጊዜ ይሁንላችሁ።